ያኔ ግን በእናንተ ጊዜ ነበር ማለት ነው የወያኔ ነበረ የኢህአዴግ ነበረ ከኤርትራ ጋር በሌላ ምክንያት ተለካከፈ ተጣላ ተዘጋ አልጠቀላችሁ ፊት ለፊት ተናግረዋል አልጠቀም ሆነ ማለት መጠቀም ሲያቅተው ማንን ነው የጎዳው የራሱን ህዝብ ነው የጎዳው አሁንም ቢሆን አብይ እንደመሪያችሁ ለምሳሌ ልክ ሌላ ሀገር ጋር እንደሚጠቀመው የኤርትራን ወደ መጠቀም ፈልጋለሁ ብሎ ቢስማማ ከኤርትራ መንግስት ጋር እርግጠኛ ነኝ አትጠቀምም ብሎ አይከለክለውም ለመሰለክ ለኛም ጥቅም እኮ ነው እናንተ ብትጠቀሙ ለኛም በጣም ትልቅ ጥቅም እኮ ነው ገባክ አይደለ እና ግን ይሄ የኛ ነው እንወስዳለን ካላችሁ ግን አስበው እኛ በራሳችን መሬት እየተገደልን እየተራብን አማረን ተጋድለን ስንት በጣም ብዙ በመቶ ሺዎች የሚቆጠሩ ሰዎች ሞተውብን የመለስነውን መሬታችን የራሳችን እኛ ራሳችን እናስተዳድረው ብለን ያኑ ለተታግለን ያመጣነውን አሁን ዝም ብለን ሰጣለን እኛ ኦነስሊ ማለት ነው እኛ የኤርትራን ህዝብ እንወዳለን ነው ኦኬስ ወደድክ ካልወደድክ በእናትህ ተከባብረን መኖር ነው የምንፈልገው እኛ አንተ ብትወደን የሚጨምርልን ነገር የለም ብትጠላን የሚጎለን ነገር የለም ይሄን አስረግጬ እነግርሃለሁ ውደደን ብዬ የሚያስገድደኝ ነገር የለም አንድ ነገር የምገደደው እንዴ አንተን በኢትዮጵያዊነት አክብሬ ስኖር ብቻ ኦኬ እዚህ ጋር 130 ሚሊዮን ነበርና አሁን ምናምን ብላለች ቅድስት እህታችን አዎ እውነትሽን ነው አሁን ደግሞ ኮንዶም ጠፍቷል ተወዷል እንግዲህ ይሄ ደግሞ ካልታሰበበት ቁጥራችሁ በጣም ሊጨምር ይችላልና ይሄንንም አስተያየት እንትን ብታረጉበት ጥሩ ነው ሌላው ነገር ምን አለ ቀደም እስራኤል ወንድማችን ምን አለ ኤርትራ የሰማይና የምድሯን ክልል ዘጋች ምናምን ነገር አለ yes ዘግታለች ያ ዘጋች ማለት ነገ ሚሽኑ ወይ ነገ ሪአክቱ ምን እንደሆነ አይጠፋችሁ ገባ ኢትዮጵያ በሰማይ ብቻ በምድር ብቻ አይደለም በሰማይም ሎክድ ናት ይሄን አስረግጬ ነው የምነግርህ ምክንያቱም የምትጠቀሙት የኛን ሰማይ ስፔስ ነበረ የሱዳንን ሰማይ ስፔስ ነበረ ዘግተነዋል እሱ ተዘግቷል የባህሩን ጉዳይ እኔ እሺ ተብሎ በተሰጣት ጊዜ ይስተዳደር በነበረው ጊዜ ምንድነው ብትለኝ ኢትዮጵያ አስተዳድራው አታቀም ጉልበቱም አልነበራትም የሚያስተዳድሩላት የነበሩት ነጮች ናቸው እንጂ ኢትዮጵያ የዛን ጊዜ አሳ ጠምዳ እንኳን 77 ድርቅን መሻገር አልቻለችም we are the world ተብሎ የተዘፈነለ ማለት ነው ኦኬ ስለዚህ አሁንም ቢሆን የበሻሻው ልጅ ቢያገኘው ምንድነው የሚያደርገው ለእስራኤልና ለዱባይ ነው አሳልፎ የሚሰጠው እሱ አይደለም ውሃን የሚያቀውን የረገጠውን መሬት ማስተዳደር አቅቶታል የረገጠውን መሬት ማስተዳደር አቅቶታል የትኛው ኢትዮጵያ ነው የምታወራው አንተ ህሉን አደጋ ተጋርጦብናል እኛ እንደ ኤርትራኖች በኢትዮጵያ ምድር ላይ መኖር አልቻልንም እንዳላችሁ እንደታገላችሁት እኛም እንደ ኢትዮጵያ ዜጋ ተዘግተን ተቆልፈን የ85 ዓመት ሽማግሌ ጧት ከእንቅልፉ ተነስቶ ከሌላ 80 ዓመት ሽማግሌ ጋር ካልቡራን ጋር ከእንቅልፋቸው ተነስቶ የሚይዙትብን ቀጠናና ሪጅን መኖር የለበትም ለዚህ ደግሞ 130 ሚሊዮን ኢትዮጵያ ወጣት ህዝብ አለ ከዚህ አሁን ከሚጠይቀን ካለው ወቅታዊ ጉዳይ ጋር ሪጅኑ ላይ ምን ኢምፓክት እየተፈጠረ ነው ያለው ሳውዲዎች እናውቃለን ኦኬ ሳውዲ ለኤርትራ ለግብጽ ስልብ አላቸው በዚህ ሰዓት ግን ሳውዲ ግን ለብቻው ነው እየተፋለመች እኮ ነው መርከቦቿ እኮ እየተመቱባት ለምን የሱዳን መንግስትም የናል ቡርሃንን መደገፍም ማገዝም አልቻሉም ባላቸው ስታቲስኮ ኤርትራ መንግስትም እንደምታውቁት ሽባ መንግስት ነው ማገዝም አልቻለ ስለዚህ በቀጠናው ላይ እኔ ነኝ ጉልበተኛ በቀጠናው ላይ የራሽ አይነት ፖሊሲ በክሪሚያ ላይ አምጥተ በቀጠናው ላይ ያለው ነገር ቆላልፈ መተ እኔ ጌመር ነኝ እኔ ተጫዋች ነኝ ብለስ ካልመጣ ድረስ ማንም ዞሩ ላይ መለከተ ነው ዓለም በጉልበት የምታምን ናት ዓለም የጉልበተኞች ናት ህገ መንግስት የለም ህገ መንግስት ቢኖር ኖሮ ክሪሚያ ይወሰድም ነበር ላለፉት 12 ዓመት ራሻ ታስተዳድራትም ነበር ክሪሚያን ህገ መንግስትና ህግ ቢኖር ኖሮ ስለዚህ አንተን ለመቆለፍ ሲያስቡና አንተን የሆነ ቦክስ ውስጥ ከተው እንደ ድመት መቀጥቀጥ ሲያስቡ ህጋዊ ከሆነ ያ ደግሞ መብታቸው እንዳልሆነ ደግሞ እነሱ በሚገባቸው ፖለቲካ ቋንቋ ነው ማናገር ያለበት ስለዚህ ያንተ እንዳማራ መሬት ነው የምትለው አሳልፈው መስጠት ሲፈልጉ ለራሳቸው ፖለቲካና ጥቅም ዓላማ ለታሪካዊ ጠላታቸው ህወሓት ጥቅም ሲሉ የባማራ ህዝብ ላይ ሲቆምር ካየው አንድ የሥርዓቱን ለምን ነው ተስስልብ የሚኖር ስለዚህ አሁን ባለው በቀጠናው ላይ ኢምፓክት ላይ ሳውዲ ስቴብል ከሆነ ጋቨርንመንት ጠንካራ ከሆነ ጋቨርንመንት ድጋፍ ትፈልጋለች ምንም ጥያቄ የለውም እስራኤሎች ወደ ሶማሌላንድ ላይ ጦር ቤዝ እየገነቡ ነው ስትሮንግ ፓርትነር ይፈልጋሉ
ቀጠናው ላይ መንግስታዊ ቁመና ቅርጽ ያለው ወጣት ኃይል ያለው ለዌስተርን ፖለቲካ የሚመች በምስራቅ አፍሪካ ላይም ሆነ በቀይ ባህር ላይ ያስፈልጋል። ያንን ምን ትሰብራለህ? የግብፅን ሞኖፖሊ ትሰብራለህ። አንድም የግብፅ የውጭ ፖሊሲ ነው እኛን በቀይ ባህር ላይ ማስጠጋት የማይፈልጉት። ግብፅ ማንን ተጠቅማ? ኤርትራን፣ ሱዳን ተጠቅማ። ስለዚህ እንደ ድመት እየተቀጠቀጥ ጭንቅላትን ደፍተህ ትኖራለህ ወይስ እንደ አባቶች ተከብረ በጉልበት ትኖራለህ የሚለው ጥያቄ የኢትዮጵያ ሕዝብ መጠየቅ ጥያቄ ነው። ይሄ ጦርነት ማወጅ አይደለም። ይሄ በአንድ ሕዝብ ላይ አንድ ሕዝብ ማናሳሳት አይደለም። ይሄ የሰርቫይቨል ጉዳይ ነው። ዛሬ ጅቡቲ ከግብፅ ጋር ነው የምትሞናሞነው፣ እያየነው ነው። ካይሮ፣ ጅቡቲ፣ አስመራ ሽርሽር እየቀጠለ ነው ያለው። እዚህ ጋር ጥያቄ የሚሆነው እስከ ነገ ከነገ ወዲያ ምን እየጠበክ ነው ያለው ነው የሚለው። እዚህ ከኢኮኖሚ በላይ ከኢኮኖሚ ጥቅም በላይ የሰርቫይቨር ጥያቄ ነው ለኢትዮጵያ ሕዝብ። ምክንያቱም ምን አይነት አደጋ እየጋረዱብን እንደሆነ በአይን እያየ ነው። ከ3 ቀን በፊት እንደ አማራ እኛ አማራዎች እዚህ ውስጥ ያለ ነው እንደ አማራ ጥቅማችን እንኳ ካሰብን ተበልተን ነበር። ወልቃይት ግን ጠንካራ ኃይል ስለነበረን ግን አላስነካናቸው። ይሄ በማን ፍቃድ ነው? በኢሳያስ አፈወርቂ ፍላጎት ነው። እዚህ ኢሳያስ አፈወርቂ ለራሱ ፖለቲካ ጥቅምና እድሜውን ለማራዘም ለስልጣን ላይ ሲል ለታሪካዊ ጠላቱ ለህወሓት አሳልፈው ያንተ ቀጠና ከሰጠ አንተ ደግሞ እንደ ቀደም እንዳስረዳው አማራ ኪላ እንደ ቤት አማራም እንደ ወሎም እንደ ሸዋ ጠቅላይ ግዛትም የምትጠቀምበትና ስትሮንግ ኢኮኖሚካሊ ፖቴንሻል ያለበትን ቀጠና ደግሞ ለምንም አትቆጣጠረው። ጥቅም እስከሆነ ድረስ ኢንተረስት እስከሆነ ድረስ ህግደፍ እድሜውን ለማራዘም የስልጣኑን እድሜ ወደ ላይ ለማምጣት አቅሙን ለማሳየት ሲል የአማራ ወልቃይት የአማራውን አይዶን ኬር ወያኔ ወሰደው ብሎ ነበር። አንተ ደግሞ እንደ አማራ ትመጣና ደግሞ የወሎ ማህበረሰብ ወይ ደግሞ የሸዋ ማህበረሰብ የሚጠቀምበትና ህይወቱን የሚቀይርበት ኦፖርቹኒቲ የኢኮኖሚ ከተገኘ ሰርቫይቨር ፕላስ ኢኮኖሚ ታደርገዋለህ ማለት ነው። ስለዚህ ይሄ አጀንዳ ሲመጣ እዚህ ጋር የብልጽግናን አጀንዳ ይዘን እኛ አልመጣንም። ይሄ የብልጽግና አጀንዳም ለማራመድ አይደለም። እናንተ ቀይ መስመር አልፋችኋል። ከዚህ እርግጠኛ ነኝ። እያንዳንድ ኤርትራዊ ራስ ማሰብ ያለብህ ለምንድን ነው እኛ እስከዛ ድረስ ባለፈው በነበረው 3-4 ዓመት ፖለቲካ ከአማራዎች ጋር በዚህ ልክ ተነካክተን አናውቅም። በዚህ ልክ ከየትኛውም አማራ ጋር ስላሰብ ሲያወራ ሰምተን አናውቅም። ምክንያቱ ለምንድን ነው? ቀይ መስመር አላለፋችሁ፣ ድንበርና ወሰን አላለፋችሁ። ብርበት ምንም ፖለቲካ ሚዛን የለም። አይ ዝም ብለህ በቃ እየተቀጠቀጥክ እንደ እባብ እንደ ድመት ኑር የምትለን ከሆነ ይሄ ጃስቲስ አይደለም፣ ይሄ ፍትህ አይደለም። ስለዚህ ለዛ ለሽማግሌ አባታችሁ መምከር ያለባችሁ ቀይ መስመር አትለፍ፣ ድንበር አትለፍ። አስበላለሁ አስቀማለሁ ስትል ትልቋን አሰብ ደግሞ እንደምትቀማ ማወቅ አለብህ። ቅንጦት አይደለም፣ የሰርቫይቨር ጉዳይ ስለሆነ ነው። ስለዚህ እየወጣችሁ ለፖለቲካ ፕሮፓጋንዳ ፍትህ አየር እንዘጋለን፣ ሰማይ እንዘጋለን የምትሉት ከአሜሪካ ስቴት ዲፓርትመንት ጋር ጠንቅቀን እናውቃለን። አሁን ከሳምንት ከ2 ሳምንት በኋላ ጠብቋታችን አጀንዳ ይዘዋት ይመጣሉ። አንድም ክርክር ስቴት ዲፓርትመንት የተደረገ ያለው ለምንድን ነው የምትዘጉት ነው። ስለዚህ እዚህ ከኢትዮጵያ ሕዝብ ማወቅ ያለብህ ቅንጦት አይደለም። ስለ አሰብ ስናወራ ሰማይና ምድሩ ከዘጉብህ ወደ ቦን ጅቡቲ እንግዲህ የኛ አይደለችም ራሷን የሷን ብዘጋብህ የኢትዮጵያ ሕዝብ የት ነው የሚገባው የሚወጣው? ኳታርስ እድል አግኝታ ከጎረቤቷ ከኢራን እርዳታ ይገባላት ነበረ። አሁን ሱዳን እኛን የማገዝ ቁመና ነው ያለችው እንደ ጎረቤት። ሶማሌላንድ እኛን የማገዝ ቁመና ነው ያላቸው። ራሷ ጅቡቲ ውሃ የምትወስደው ከኛ፣ ጅቡቲ ውሃ የሚወስዱት ከኛ፣ ኬንያ ውሃ የምትወስደው ከኛ፣ ኤሌክትሪክ የሚወስዱት ከኛ። በእኛ ሪሶርስ መጠቀም ይፈልጋሉ። አንድ ፖሊሲ ያለ የሻዕቢያ ፖሊሲ፣ የኤርትራ ፖሊሲ አይደለም፣ የሻዕቢያ የግደፍ የድርጅቱ ኢትዮጵያ ጋራችን ኤርትራ የኛ የሚባል ፖሊሲ አለ። እዚህ ኢትዮጵያ ውስጥ መጥተህ አንተ የፈለከውን ኢንቨስትመንት አድርገህ የፈለከውን የራስን ፖለቲካ አራምደ ኢኮኖሚ አድርገህ አንድ ስንጥር መሬት ደግሞ ኤርትራ ውስጥ አናስከማ የሚባል ፖሊሲ የለም። ኢትዮጵያ የጋራችን ከሆነች ኤርትራም የጋራችን ትሆናለች። የኢትዮጵያ የኢኮኖሚ መስኖ ልማት የጋራችን ነው። እኛ መተን ኢንቨስት እናደርጋለን፣ በነፃነት እንኖራለን፣ እንደ ሀገሩ ዜጋ ኢንቨስት እናደርጋለን ካልክ ያለን ሀብት ሪሶርስ ማባከን አለብህ አንተ። ኢትዮጵያ የግላችን፣ ኤርትራ የግላችን፣ ኢትዮጵያ የጋራችን የሚባል ፖለቲካ የለም። ከዚህ በኋላ የነቃ ትውልድ ነው ያለው፣ ሽባ መሀይም ትውልድ የለም። ስለዚህ እኔ ይሄ እንዳንድ አማራ ፖለቲካው እንደመከታተልም እንዳንድ ቀጠና ውስጥ ካለው ዜጋም ጥምርም ስላለው በምስራቅ አፍሪካ ላይ በሆርሙዝ ሰርጥ ላይ ወይ ደግሞ በቀይ ባህር ላይ የመጠለውን የኃይል አስተላለፍ እንደ እስራኤል ያሉት ሀገራቶች ቆም ብሎ የሚመለከቱበት ከኢትዮጵያ የተሻለ ፓርትነር አጋር የለም በዚህ ሰዓት።
እንደነ ሳውዲ ደካማ ኤርትራና አንድ ሱዳን ሁለት የተከፋፈለ ሱዳን አንደኛው አሸባሪ ቡድን የሚፈነጥዝባትና ሱዳን ፖርት በትልቁ መቋጠር ያልቻለ አገር ይልቅ አንድ ኢትዮጵያ ስቴብል ጋቨርንመንት ያለው ስቴብል ህዝብ ያለው አዋጪ ምርጫ ናት። እንዲሁም ለቀጠና የግብፅን ሞኖፖላይዝም የሚሰበርበት ነው። ይሄ የሁሉም የቀጠና ቱርክም እንግዲህ የዛሬ 2-3 ወር ሲመጣ ሰውየው $1 ቢሊዮን ነው ድጋፍ የሰጠው። ቱርኮች የራሳቸው ኢንተረስት አላቸው ሱዳን ፖርት ላይ። ከአንድ ስቴብል እና ኢኮኖሚካሊ ፖለቲካሊ ከጠነከረ ኢትዮጵያ ጋር ጎረቤት ሆነው ማስጠበቅ ነው የሚያዋጣቸው ወይስ ከኤርትራ መንግስት ጋር ጠዋት ሌላ ያለመው ከከሳት ሌላ ከሚቃጅ ስርዓት ጋር ነው? ስለዚህ የህዝብ ቁጥር ኃይል ነው፣ የህዝብ ቁጥር ኢኮኖሚ ነው፣ የህዝብ ቁጥር ብዙ ፖለቲካሊ ትርጉም አለው። ስለዚህ እኔ ከኢኮኖሚ በላይ ለኢትዮጵያ ህዝብ የባህር አክሴስ የሰርቫይቨር ጉዳይ ነው። ይሄን ደግሞ እኛ አይደለም የምንለው እናንተ በመጣችሁት ፖለቲካ ነው። ስለዚህ እኔ ከኢኮኖሚ በላይ ኢኮኖሚም ነው መሰረታዊ ጉዳይም ደግሞ የሰርቫይቨር ነው። ለምን ሊዘጉ ነው? እኔ ዝም ብዬ መረጃ ልናገርም እዚህ ጋር ሊቆልፉ ነው። አየር ክልሉ ሊዘጉ ነው እየተነጋገሩ እየደውለት። ስለዚህ ከመዘጋቱ በፊት ቀድመ መሄድ አለብህ። እዚህ 4 ኪሎ የተቀመጠው መንግስት ጅቡቲ መጣ ስትቆልፍልህ አየር ክልሉ ሲዘጉልህ ቤት በኩል እንደምታስተነፍሰው እናያለን። የዛን ጊዜ መጥቶ አንተን ነው የሚበላው። ስለዚህ እንደ ድመት መኝታ ቤት ክፍል አስገብተው ቀጥቅጠውን ከማጥፋታቸው በፊት እያንዳንዱ ኢትዮጵያዊ ለሰርቫይቨር ሲል ራሱን ቆም ብሎ መመልከት አለበት። ይሄ ለማለዘሪያ አመሰግናለሁ። ቴንክ ዩ። 1-2 ደቂቃ ልበልና ወደ ቅድስት ከዛ ወደ ቢሮክራሲ እንትን እንዳለው ባይ ዘ ወይ ምንድን ነው ሪያሊቲ መጋፈጥ አለብን። ሪያሊቲው ምንድን ነው? አሁን ባለው የፖለቲካ አካሄድ እንዴት አድርገን ነው ጥቅማችንን ልናስከብር የምንችለው የሚለው ላይ እሱን አንደርስታንድ ማድረግ አለ። ዋናው ምንድን ነው? ፖለቲካሊ ጥቅም ነው። ዝም ብሎ የሚሰራ ፖለቲካ የለም። ካለ ጥቅም የሚሰራ ፖለቲካ አንድም ነገር የለም። ከጥቅማችን መካከልም ደግሞ ለምሳሌ አሁን የወልቃይት ጉዳይ የተዘጋ ኬዝ፣ ይህንን አንደርስታንድ ሁሉም አማራ አንደርስታንድ ማድረግ አለ። የወልቃይት ፖለቲካ የተዘጋ ፖለቲካ በቃ አልቋል። ከዚህ በኋላ ሳምሃው እዛ ጋ ያለን ማህበረሰባችን እዛ ጋ እንትን ብሏል፣ ተዘጋጅቷል። ኤቭሪቲንግ እንዳለ ሬዲ ነው። አሁን ወደ ኔክስት ነው። ቢካዝ አሁን የኢኮኖሚ ጨዋታ ነው። ከዚህ በኋላ የአማራ ህዝብ ለብዙ ዓመታት በኢኮኖሚ መጎዳቱ ማይቀር። አፋብንን አየነው። አፋብን የሚያሸንፍ ነገር አይደለም። ገና ነው። የአፋብን ገና እስገነ ቴክም 10 ዓመት 11 ዓመት የአማራ ህዝብ አሁን ባለው ሁኔታ 10-11 ዓመት ሊቆይ አይችልም። ኢኮኖሚክ ሊጎዳል። ኢኮኖሚ ተጎዳ ማለት ደግሞ ማህበረሰባችን አሁን ካለው በላይ ከሀገር እየተሰደደ ነው የሚኖረው። በተለይ አማራ ክልል ውስጥ ሰው ከአንድ ቦታ ወደ አንድ ቦታ መጓጓዝ አልቻለም። ከአንድ ቦታ ወደ አንድ ቦታ አሁን ለምሳሌ ከደጀን ባህር ዳር አይሄድም። ከሄደም መሀል ላይ መጥተው ሚሊሻውም ይመጣል፣ አፋብን ይመጣል። ሁሉ ምንድን ነው ግብር ይሰበስባል፣ ቀረጥ ይሰበስባል። ከማህበረሰቡ ታክሲዎች ቀረጥ ይሰበስባል፣ ተጓጓዦች ላይ ቀረጥ ይሰበስባል። ህዝቡ እየተሰቃየ ነው። ስለዚህ ያለን አማራጭ ምንድን ነው? ያንን የኢኮኖሚ ጫና ሊፈታ የሚችለው አሰብ ነው። ከዚህ በፊት ተናግረናል። ሁሉም ነገር የሚደረገው ከሪሶርስ ጋር ዝም ብሎ አይደለም። ውጊያ ዝም ብሎ ከመሬት ተነስቶ ሰው ልጅ አይጋደልም። ኤቭሪቲንግ ከኢንትረስት ጋር ነው። በተለይ መሬቶች ለመታገል ሁለት ነገር ያስፈልጋቸዋል። አንድ ሰው ለመታገል ወይም ሀገራቶች ሲዋጉ ሁለት ነገር ነው፣ ለመሬት ወይ ሪሶርስ ነው። በቃ እዚህ ቦታ ላይ መሬትም አለ ሪሶርስም አለ። አሁን ለምሳሌ በአማራና በአንዳንዱ ቦታዎች ላይ ያለው የመሬት ጉዳይ ሪሶርስ ጉዳይ አይደለም። ሪሶርሱ አብቅሎ ምናምን አይደለም። 3 ናቸው የሪሶርስ ቦታዎች የሚባሉት ለአማራው። መተከል በጎጃም፣ በወሎ በኩል አሰብ፣ በጎንደር በኩል ደግሞ ወልቃይት ጠገዴ ሰቲት ሁመራ ዞን። እነዚህ 3ቱ ቦታዎች ሪሶርስ ቦታዎች ናቸው። መሬት ብቻ፣ ሌላው መሬት ነው። ማህበረሰብና ማንነትና መሬቶች ናቸው። እነዚህ 3 ቦታዎች አሁን ለምሳሌ በእንትን በኩል ስትመጡ ሰሊጥ ምናገኝ ይሄ ሌላውን ጥጥ ምናምን ይሄ ሌላው ሬጉላር ቅባቶች ምናምን አለ። ሬጉላር ከሰሊጥ ብቻ ኦልሞስት አሁን ባለፈው ለታ $800 ሚሊዮን በሚቀጥሉ ዓመት በደንብ ከተሰራ $1 ቢሊዮን ወርዝም ያ ኤክስፖርት የምናደርገው። ኦኬ መተከል ገና የጎጃም ፋኖ እግዚአብሔር ይወቅ ስንት ጊዜ እንደሚፈጀ መተከል። የአሰብ ጉዳይ ግን ማድረግ የሚቻለው ከዚህ በኋላ አሁን ይህንን የኢኮኖሚ ጥያቄዎቻችንን አንዳንድ ፋኖችን ባለፈው አይ ቲንክ 4 ቀን በፊት ምናምን ደውለን ጠየቅናቸውና ህዝባውን እየተጎዳ ነው፣ እንዴት አድርጋችሁ ኢኮኖሚ እንትን የምታደርጉ ስንላቸው
4 ኪሎ ከገባን ወዲያ እንወያይበታለን የሚል አይነግርም። እንዴት አድርጎ የኢኮኖሚው እንደሚፈታ ጋይስ እንትን አሁን ያሉት አፋብኖች እንትን አይደሉ እግዚአብሔር አይደሉም። ላይክ ዝም ብለው ኦል ኦፍ ዘ ሳድ የሚፈጡ እኛ የአማራ ብሔርተኞች ኤቭሪቲንግ የምናየው ከአማራ አንጻር ነው። ምን ከኢትዮጵያ አንጻር ብቻ አይደለም፣ ከአማራ አንጻር ይጎዳል አይጎዳም። ስለዚህ አሁን አየንና ቅድም አኪላ በስነ ስርዓት ዘርዝሮታል። 30 ሰከንድ ብቻ ነው ከዚህ በኋላ ወስደው ቅድም ስንት እንደሆነ ብሩ ስንት ማግኘት እንደምንችል ስርዓትን ወደ ስራ ምን መልሰው ስንት ማህበረሰብ ነው የሚለውን አይተን በተለይ የወደብና ሎጂስቲክ ዘርፍ ላይ በትንሹ 125,000 ሰው ምን ያረ የስራ ስርብ ያገኝ። ይሄ ማለት ማለት የወደብና ሎጂስቲክ ዘርፍ ውስጥ ምን አለ? የወደብ ሰራተኞች አሉ። ይሄ ሊሆን የሚችለው ሞስት ፕሮባብሊ ምንድን ባይ ዘ ወይ የወሎ አማሮች ቀላል የማይባል የወሎ አማራ አሰብ ኢትዮጵያ ውስጥ በነበረበት ጊዜ የወደብ ሰራተኛ ነበር። ሁለተኛ የማሽነሪ ኦፕሬተሮች የሚሰሩ አሉ እዛ ጋር። ሶስተኛ የጭነት መኪና አሽከርካሪዎች የጭነት መኪና እነዚህ አሽከርካሪዎች በሄዱ ጊዜ አማራ ክልልን ፓስ አድርገው ነው። አማራ ክልል ፓስ ያደርጉ ምንድነው? ግብር እየከፈሉ ታክስ እየከፈሉ ዳስሚስ ነው። ወሎ ጋር ያለ እዛ አካባቢ ቀረጥ የሚከፈል ቀረጥ እየከፈለ ነው የሚሄድ የጭነት መኪና። አሁን ወሎ ጋር ስራ አጥ ነው። ስራ የምታገኘው ምንድነው? በዚህ ነው። የጭነት መኪናዎች ሲሽከረከሩ ምን ታደርጋለህ? ከዛ ክልሉ ታክስ ያደርጋል፣ ቀረጥ ይከፍላል። ጋ ቀረጥ ሲከፈል ምን የክልሉ ገንዘብ። የመጋዘን ሰራተኞች እነዚህ ድሮ የወሎ አማራና የሸዋ አማሮች ነበሩ፣ ኢንስቲትሩ ነበሩ። የጉምሩክ ኤጀንቶች ይሄ ማንኛውም ሊሆን ይችላል። ኦኬ። በተዘዋዋሪ ደግሞ ማንን እናገኛለን ካላችሁ የተሽከርካሪ የሚጠግኑ ሰዎች አሉ፣ የእቃ ማጓጓዣ የሚሰሩ አሉ፣ የመገድና ጥገና ሰራተኞች አሉ። እነዚህ ሞስት ፕሮባብሊ ምንድናቸው? አማሮች ናቸው። ይሄ የሪሶርስ ጉዳይ ነው። ከዛ በኋላ የአሳ አሳዎች አሉ። ቅድም በስነ ስርዓት የአሳ ሀብቶችና የባህር ውጤቶች አሉ። ይሄ በትንሹ 50,000 ሰው የሚሆን ማህበረሰብ ስራ የሚያስቀጥሉ ምንም። ከዚህ ውስጥ አሁን ለምሳሌ ምን ማድረግ ቀጥታ አሳ የሚያጠምዱ ሰዎች አሉ በብዛት። ይሄንን ምን ነው ከዚህ በፊት ይሄ ስራ በሚሰራበት ጊዜ የወሎና የሸዋ አማሮች ነበሩ ሲሰሩ ነበር። ኦኬ። ፋብሪካዎች ይመጣሉ አሁን ቢካዝ ያንን ማቀዝቀዣዎች አሉ። ማቀዝቀዣዎች አስገብተህ ከዛ ታሽጋለህ። ካሸክ በኋላ እንትን ታደርጋለህ። ይሄንን የሚሰሩት እነዚህ ሰራተኞች የወሎና የሸዋ አማሮች። ዛሬ እነዛ የሚሰሩት ሰዎች እናትና አባቶቻቸው ምናምን ልጆቻቸው የት እየሄዱ ነው? ሌላ ሀገር ነው የሚሄዱት። ዱባይ ነው የሚሄዱት። ሳውዲ አረቢያ ዱባይ እንኳን እንትን ሳውዲ አረቢያ፣ የመን ጫካ ውስጥ ገብተው ስንትና ስንት ርቀት ሂደው ምናምን ስንቶቻችሁ ናችሁ የምታውቁት? በተለይ የሸዋና የወሎ አማሮች ለምን የሚሰደዱ ይመስላችሁ? ስራ አጥ ስራ የለም። ሸዋሮቢት ደለወስት ስራ ባይዘው ኢትዮጵያ ውስጥ ደለወስት ስራ ሸዋሮቢት የለም ስራ። ስለዚህ ይሄንን ስራ ለማግኘት የግዴታ ይኸውላችሁ ጋይስ አንድ ልጅ መጥቶ ከሸዋ ድረስ ሄዶ እንትን ከሚሄድ ጦር መሳሪያ ይዞ ሄዶ ቢታገል አሰብ ቢያመጣ ስራ ዕድል ያገኝ። ስራ ዕድል እሶላቦት የስራ ዕድል ምን ትሰጠኛለን? ይሄኛው ስራ የአሳ ምናምን የባህር ውጤቶች ከባህር የምናገኛቸው ነገሮች በትንሹ ምን ከ50,000 ሰው በላይ ምን ያደርጋል? ስራ ያስገኛል። ከዛ በኋላ የማዕድን የጨው ኤክስፖርቶች ደግሞ አሉ። ያ በትንሹ ከ80,000 ሰው በላይ ምንም ያደርግ ነው ስራ የሚያሳትፍ ቀጥታ። አሁን ለምሳሌ በዚህ ውስጥ ማን ይሳተፋል? ኦኬ። ማን ይሳተፋል? መሐንዲሶች፣ ቴክኒሽያኖች፣ የፋብሪካ ሰራተኞች። አብዛኞቹ የፋብሪካ ሰራተኞች የሚሆኑት በብዛት የዛው አካባቢ ነዋሪዎች ናቸው። በብዛት የወሎና የሸዋ እዛ ድረስ ሄዱ የሚሰሩት። በተዘዋዋሪ ደግሞ የምግብ አቅርቦት አገልግሎት የሚሰሩ የሚያጓጉዙ የግንባታ ስራዎችን የሚሰሩ ሰዎች ምን ያደርጋሉ? ያንን እንትን ይዛሉ። ሌላው ዋነኛው ቱሪዝምና ሆቴል አገልግሎት ዘርፎች ናቸው። በዚህ ውስጥ ደግሞ በትንሹ በ60,000 የሚገመት በ5 ዓመት ውስጥ በ60,000 የሚገመት ሰው የስራ እድል ይፈጥራል። ይሄም ደግሞ እንትን ማድረግ የምግብ ቤቶች፣ ባንክ፣ የኮሚኒኬሽን፣ የትራንስፖርት፣ የችርቻሮ ንግድ ስራዎች ምናምን እነዚህ ከቱሪዝም ጋር የሚመጡ ናቸው። ቢካዝ እዛ ጋር ቱሪዝም ጋር ሆቴሎች ይከፈታል። ሆቴሎች ከተከፈቱ በኋላ እዛ ሆቴሎች ምግብ አቅርቦት አለ፣ ምን አለ፣ ለዛ ሆቴል የሚሄዱ የሚጓጓዙ ነገሮች አሉ ምናምን። ያ ሁላ የሚጓጓዘው በአማራ ክልል ውስጥ ስራ እድል ተፈጽሞ ቱሪዝሞች እዛ ሄደው ባይዘዌ ላሊበላ እንደወሎ ላሊበላ ከሚያመጣው የቱሪዝም ብር በላይ አሰብ ፖርት የሚያገኝ የቱሪዝም እንትኑ
ገንዘቡ ትልቅ ነው። ይሄ ዝላከ ቢች ያወራናል። ድጋሚ ይናገራል። ላሊበላ አማራ ክልል ውስጥ ለወሎ ከሚያመጣው እንትን ሰሜን ወሎ ላይ ከሚያመጣው ብር ቱሪዝም አሰብ የሚያመጣው የቱሪዝም እንትን ሰፊ ነው። ስለዚህ አሰብን የወሎና የሸዋ አማራ ሲያየው ቶታሊ ዲፍረንት አስተያየት ነው ማየት ያለበት። የህልውና ጉዳይ ነው። ቢካዝ ከዚህ በኋላ ልትራብ፣ ከዚህ በኋላ ጦርነቱ 2 ዓመት ከቆየ ረሃብ ውስጥ ነው የምትገባው። ስለዚህ ይሄ የሪሶርስ ጉዳይ ነው። ስለዚህ አሁን ለምሳሌ ጎንደር ኦኬ ወልቃይትን ይዟል። ወሎስ ምንድን ነው የሚይዘው? ራያን ያስከ ከዛ በኋላስ እሱ ብቻ ጋር ያቆማል? ወሎ ሙሉ ትሆናለች በራያ አትሆንም። ወሎ ሙሉ የምትሆነው አሰብ ስትያዝ ነው። እና አሰብ ስትራቴጂ ይሄንን ስንናገር እንደ መጨረሻ ከእንትኖች ከወንድሞቻችን ከኤርትራ ህዝብ ጋር በስምምነት ሊሆን ይችላል፣ በሌሎችም ነገሮች ሊሆን ይችላል። ግን እኔ አሁንም የምናገረው ኤርትራ ህዝብን እንትን እያልክ አይደለም። ይሄ የጥቅም ጉዳይ ነው። ጥቅም ደግሞ ኤርትራኖችን ጥቅም አስልተው ነው። እኛም እንደ አማራ ጥቅም አስልተን እንሄዳለን። ሁላችንም በጥቅም ነው። ኤርትራኖችም ፖለቲካ ሲሰሩ የኤርትራን ጥቅም አንጻር ነው፣ እኛም ከአማራ ጥቅም አንጻር ነው። እና በዛ ልክ መታየት አለበት። ይሄ ጥላቻ ምናምን ወይም መሳደብ ምናምን የኤርትራን ህዝብ እየተሳደብን አይደለም። ምስኪን ህዝብ ነው። ግን እንደወፍተደ ግን እስንትን ንግግር ነው። እናንተም በዚህ ታሳሙኑና እየተሳደብክ አይደለም፣ ግን ያው እየተዳፈርክ ነው። ነው መዳፈር እንዴ? ይሄ እኮ እንትን ነው ወይም በመጥፎ ነገር አገር ሶቨሬኒቲ መንካት መዳፈር አይደለም። አይ ነው እሱ አይደል። የጥቅም ጉዳይ የጥቅም አንዴ ቅድስት ታውራና እኔ እናንተ በደንብ ስለምንመላለስ አንዴ ቅድስት አለሽ አሎ አሴ ቴንክ ዩ እንዴት አየሽው? ልንሄድ ነው። አሰብ እንትና አስመረቀንከን እኮ ወደቡን ምን እያሳየህ ኤርትራውያን ወገባችሁን አሰራ አድርጉ። እኔው ብዙ ነገሮችን አኪላም ዳኒም በስፋት አንስተዋቸዋል። ምናልባት እነሱ ከአማራ ህዝብ ጥቅም ጋር በማያያዝ ሀገራዊ ነገሮችንም ለመንካት ሞክረዋል። እኔም በተለይ ሀገራዊ ነገሮችን ጠቅለል አድርጌ ነው ለማንሳት የምፈልገው። እንግዲህ የአሰብ ወደብን በሚመለከት ኢትዮጵያ እንደ አውሮፓውያኑ 1993 ወይም ይሄ በኢትዮጵያ 85 አካባቢ የኤርትራን መገንጠል ተከትሎ ላንድ ሎክድ የተደረገች ሀገር ነች። በዓለም ላይ ኢትዮጵያ ብቻ ሳትሆን ወደ 44 የሚሆኑ ሀገሮች ላንድ ሎክድ ናቸው። ግን በጣም የሚገርመው ከነዚህ ሀገሮች ውስጥ በጣም ከፍተኛ የሆነ የህዝብ ቁጥር የያዘች ሀገር ኢትዮጵያ ናት። እንግዲህ የውጭ ንግዷ ደግሞ ከ90% በላይ የሚሆነው በወደብ የሚገባ ንግድ ነው ያላት። እንግዲህ አንድ ሀገር የባህር በር ሲኖራት የምታገኛቸው የተለያዩ ጥቅሞች አሉ። ኢኮኖሚያዊ ጥቅሞች አሏት፣ ፖለቲካዊ ጥቅሞች አሏት፣ እንዲሁም ማህበራዊ ጥቅሞች አሏት። የተወሰነውን ብቻ ለመንካት እሞክራለሁ። አኪላ በስፋት በዝርዝር ስለሄደበት ቅድም እንግዲህ የዓለም ባንክ ጥናቶችን ስናይ የባህር በር የሌላቸው ሀገሮች ካላቸው ጋራ ሲነጻጸር ለመጓጓዣ የሚያወጡት ለሎጂስቲክ የሚያወጡት የገንዘብ መጠን ከፍተኛ የሆነና እንደው በአማካኝ ከ20 እስከ 50% የሚደርስ ወጪ እንዳለባቸው ያስቀምጣል። ኢትዮጵያ ለዚህ በየአመቱ በቢሊዮን ዶላር የሚቆጠር ነዳጅ፣ መዳበሪያ፣ ማሽነሪዎችና ሌሎች እቃዎችን ታስገባለች። ይሄ ወጪ ማለት በአመት ሲሰላ በጣም ከፍተኛ የሆነ ገንዘብ በወደብ ምክንያት ታጣለች ማለት ነው። እንግዲህ አንዱ የወደብ መኖር የሚጠቅመው የውጭ ንግድን ለመጨመር በጣም ጠቃሚ ነው። እንግዲህ የ2024 እንኳን የኢትዮጵያን ኤክስፖርት ያደረገቻቸውን ቁጥር ለማየት ብንሞክር ከ4 ቢሊዮን ዶላር በላይ ነው በዋና የሚባሉ ምርቶቿን ኤክስፖርት ያደረገችው። ቡና፣ ወርቅ፣ አበባና ዛሬ ሰዎቻችን የሚያብዱበትን ሰሊጥና ቆዳ ኤክስፖርት ለማድረግ ችላለች። እንግዲህ እነዚህ ነገሮች ወደብ ቢኖርና ወደቡ ደግሞ ቅርብ ሲሆን ይሄንን በእጥፍ መጨመር የሚቻልባቸው እድሎች አሉ። አንዱ የወደብ መኖር ጠቀሜታው የመጓጓዣ ጊዜ ይቀንሳል። የምርት ጥራት እንዲኖርና በተለይ ፈጣን የሚባሉ ምርቶችን
ባጭር ሰዓት ውስጥ ወደ አውሮፓና ሌሎች ሀገሮች መላክ የሚቻልባቸውን እድሎች ይጨምራል። ተወዳዳሪነትንም ከፍተኛ እንዲሆን ያደርጋል። ሌላው በጣም ወሳኙ የውጭ ቀጥተኛ ኢንቨስትመንትን የመሳብ እድል አለው። እንግዲህ ኢንቨስተሮች ወደ አንድ ሀገር ሲመጡ 3 ነገሮች ላይ ትኩረት ይሰጣሉ። አንዱ ሎጂስቲክ ነው፣ ሌላኛው ኃይል ነው፣ ሌላኛው ደግሞ የገበያ አማራጮችን በደንብና የወደብ በቅርብ መኖሩ ማምረት የሚችሉባቸውን እድሎች ስለሚፈጥር ኢንቨስተሮች ወደ ኢትዮጵያ የመምጣት እድሎቻቸውን እና አይናቸውንም ከፍተው እንዲያዩ ኢትዮጵያን እንዲፈልጉ የማድረግ ነገር አለው። በዚህ ውስጥ የሚገኙ በጣም ብዙ ጥቅሞች አሉ። ሎጂስቲክ ለማሟላት ሀገሪቷ በምታደርጋቸው እንቅስቃሴዎች ውስጥ ብዙ የስራ እድሎችን መፍጠር ትችላለች። የኃይል አማራጮቿን እንደገና እንድታይ ይጠቅማታል። በተለይ የኃይል አማራጭ ለምሳሌ የንፋስ ኃይል የተሞከሩ ነገሮች አሉ። እነዚህም በስፋት ሰፋ አድርጎ ለመስራት የሚያስችል ቴክኖሎጂዎችንም ጭምር ትጠቀማለች። እንደገና ከአባይ መለስ ያሉ ሌሎች ኃይል ማመንጨት የሚችሉ ወንዞቻችንንም እንደዚሁ የኃይል አማራጭ አድርጋ ታያለች። ያው ገበያው እንደሚታወቀው ነው ያለንበት ቀጠና በጣም ሰፊና ሰፊ ቁጥር ያለው ገበያውን በቀላሉ ማግኘት የሚቻልበት ከአሰብ ማዶ ስትሄድ ለአረቦቹም ለአውሮፓውያኖቹም በጣም ባጭር ርቀት ውስጥ በፍጥነት ማቅረብ የምትችልባቸው እድሎች ያለበት ስለሆነ የዚህ ወደብ መኖር ለኢትዮጵያ በጣም ወሳኝ ነው። በተለይ ቅርብ መሆኑ ለምሳሌ የቪየትናምና የባንግላዴሽ የጨርቃ ጨርቅ ኢንዱስትሪ በጣም ተወዳዳሪና ተፈላጊ ነው። ምንም የተለየ ነገር ስላደረጉ አይደለም። በባህር ዳርቻ ላይ ያሏቸው ወደቦቻቸው ቅርብ ስለሆኑ ብቻ ነው። ሌላ የተለየ ነገር ሰርተው አይደለም። ሌላው የፖለቲካዊ ጠቀሜታዎች አሉት። እንግዲህ የቀይ ባህር እንደሚታወቀው ወደ 12% የሚጠጋ የዓለም ንግድ የሚንቀሳቀስበት ከ20% በላይ የኮንቴነር መጓጓዣ የሆነና የዓለምን የፖለቲካ የስበት ማዕከል የሆነ አካባቢ ነው። እዚህ ላይ በጣም የጂኦፖለቲካውን መለዋወጥና ሁሉም ዓለም ወደ ቀይ ባህር አካባቢ እየመጣ ያለበትና እዛ አካባቢ ያለው ፖለቲካ በጣም በፍጥነት የብርሃን ፍጥነትን ያክል እየተቀያየረ የመጣበት ጠዋት የተሰራው ፖለቲካ ከሰዓት ማት ደግሞ ለአንድ ሳምንት ማትጠብቀውና በጣም ብዙ ኃይሎች ተስበው የመጡበት ነው። በጣም ወሳኝ አካባቢ ስለሆነ ሌሎች ከርቀት መጥተው የራሳቸውን ጥቅም ለማስከበር ሲመጡ ኢትዮጵያ እንደ ሀገር ቁጭ ብላ የምትጠብቅበት ጊዜ አብቅቷል ብዬ የማስብ ሰው ነኝ። ጊዜ በራሱ የሚወስናቸው ነገሮች ስላሉ ማለት ነው። ዛሬ የትኛውም የአፍሪካ ሀገር አቅም አግኝቶ ጅቡቲ ላይ ሄጄ ቤዝ ይኑረኝ ወይም ሌላ ነገር ላድርግ ቢል ኦልሬዲ የተዘጋ አካባቢ ነው የሚሆነው። ይሄኛው ግን በእጃችን ውስጥ ያለ ትንሽ አቅማችንን ሰብሰብ አድርገን ብንሄድ ሌሎች መጥተው ቦታውን ከያዙት በኋላ በተለይ ሀያላን መጥተው ከያዙት በኋላ ክፈቱልኝ ብሎ ከመግባት አሁን የራስህን ነገር ይዘህ ሄደህ እዛ አካባቢ ያለው ነገር ለማስጠበቅ መሄድ በጣም ወሳኝ ነው። አሸባሪዎች የሚንቀሳቀሱበት አካባቢ ነው። እንዳልኳችሁ የዓለም ንግድ በስፋት የሚንቀሳቀስበት ነው። የሀገሮችን ሉዓላዊነት ለማስጠበቅ የሚጠቅም ስትራቴጂካዊ ቦታ ነው። እነዚህን በደንብ አድርጎ ማየት በደንብ ያስፈልጋል። ይሄ እነዚህን ወደቦች ይዞ መሄድ በቀጠናው ላይ ያለው የዲፕሎማሲና ኢኮኖሚያዊ ውይይቶች ላይ ተጽዕኖ መፍጠር የሚቻልባቸውን እድሎችም ይዞ ይመጣል እና በጣም ወሳኝ ነው። እንግዲህ ኢትዮጵያ ከ135 ሚሊዮን በላይ ህዝብ ያላት ሀገር ነች። የምስራቅ አፍሪካ ትልቅ ገበያ ነው። ይሄ የህዝብ ቁጥር በራሱ በጣም ትልቅ ገበያ ነው። ይሄንን የባህር በር ተደራሽነት ሲኖራት በንግድ ትራንዚት፣ በቀጠናዊ ትብብር ላይ ያላትን አቅም ሊያጠናክርላት ስለሚችል ወደቡን ለመያዝ የምታደርጋቸውን ነገሮች በደንብ አስባ መሄድ የሚያስፈልጋትና ወሳኝ መሆኑን በደንብ እንትን ይላል። ሌላው ማህበራዊ ነገሮቻችን ላይ ብዙ የሚረዳን ነገር አለ። ለምሳሌ የዋጋን መረጋጋት ይዞ ሊመጣ ይችላል። የዋጋ ንረት የሚጨምርባቸው ምክንያቶች አሉ። አንዱ በሎጂስቲክ ምክንያትና ለወደብ የምናወጣው ዋጋ ከፍተኛ ስለሆነ ሀገር ውስጥ ያሉትም ከውጭ የሚገቡ መሰረታዊ የሚባሉ ሸቀጦች ላይ በየጊዜው
የዋጋ ጭማሬና ሀገር ውስጥ ያለውን ገበያ አለመረጋጋቱ ሲከትብን አይተናል። የነዳጅ፣ የሲሚንቶ፣ የመዳበሪያ፣ የመድኃኒት እነዚህ ነገሮች በሙሉ ከጊዜ ወደ ጊዜ የዋጋ መጨመሮች ሲመጡ ሀገር ውስጥ ያለውንም የሰላም እጦትንም ጭምር የሚያመጡት እንደዚህ ናቸው። አንዱ ሀገር ውስጥ ያለው የሰላም እጦት የሚፈጠረው በድህነት ምክንያት ነው። ይሄ የዋጋ ንረቱ የኢኮኖሚው መዛባት ይዞት የሚመጣው አንዱ ጫና ስለሆነ የዚህ መኖር ብዙ ነገሮችን ሊቀንስልና ሀገር ውስጥ ያለውን ገበያ ሊያረጋጋ የሚችል ነው። ሌላ በጣም ወሳኝ የስራ እድል ነው። እንግዲህ ዓለም አቀፍ ወደብ በቀጥታ የሚሆን በተዘዋዋሪ የሚፈጥራቸው የስራ እድሎች አሉት። ቅድም አኪላ በደንብ ሄዶበታል። የወደብ አስተዳደር፣ ጉምሩክ፣ መጋዘን፣ ጭነት መጓጓዣ፣ ባንክ፣ ኢንሹራንስ፣ ሎጂስቲክ እነዚህ ነገሮች በየአመቱ ከፍተኛ የሆነ የስራ አጥ ቁጥር የሚያመርተውን የኢትዮጵያን ወጣት በእነዚህ የስራ እድሎች ተጠቃሚ እንዲሆን ማድረግ ይቻላል። ይሄ ማለት እታች ፌስታልም ቆሎም ከምትሸጠዋ እስከ ትልቁ ባለ ሆቴልና ሌላ ነገር ኢንቨስት እስከሚያደርገው ባለ ሀብት ድረስ በየደረጃው በየአካባቢው የሚደርስ የስራ አጥነት ቁጥርን የሚቀንስ በጣም ከፍተኛ የሆነ በሀገር ውስጥ መረጋጋትን የሚፈጥር ዛሬ የትግራይ ወጣቶችን በኢኮኖሚ ምክንያት ነው ህወሓት ለሱዳን በወታደርነት የሚሸጣቸው። እነዚህ አይነት ነገሮችን እየቀነሰ የመምጣት እድሎች ስለሚፈጥር በጣም ወሳኝ ነው። እዛ አካባቢ ቅድም ስትሉት እንደነበረው የሚያመጣው ቱሪዝም ቀላል አይደለም። በየደረጃው የሚሰሩት ከተሞች በነገራችን ላይ ከአዲስ አበባ ወይም ከሞያሌ ጫፍ አንስቶ እስከ አሰብ እስክትደርስ ድረስ እያንዳንዱ ምርት የሚጓጓዝባቸው አካባቢዎች ከተሞችን እያሳደጉ የከተሞች እድገት ከፍ እያለ በጣም በፍጥነት እየመጣና ብዙ ሰው ከትንንሽዬ ቢዝነሶች ጀምሮ ትልልቅ ቢዝነሶች መስራት የሚችሉባቸውን እድሎች እየፈጠረ የሚሄድና የሀገሪቷም ዜጋ ለብጥብጥ ለጸብ ለምናምን የሚያሳልፈውን ጊዜ አቁሞ ወደ ልማት ፊቱን ማዞር የሚችልበትን እድል የመፍጠር ነገሮች አሉት ብዬ አስባለሁ። ሌላው በጣም ወሳኙ የሚሆነው ስትራቴጂካዊ ራስን መቻል ይሰጣል የወደብ መኖር። እንግዲህ አንድ ሀገር የውስጥና የውጭ ጉዳዮቿን ያለ ውጭ ግፊት የመወሰን ስልጣንም ይሰጣታል። ልክ ይሄ የስትራቴጂካዊ ራስን መቻል ሲኖር በውስጡ ጉዳዋ እና የውጭ ጉዳዮቿን ያለ ሌሎች ግፊት መወሰን የምትችልበትን ነፃነት ይሰጣታል ማለት ነው። ሌላው ኢኮኖሚያዊ ሉዓላዊነትንም ይሰጣታል። እንግዲህ አንድ ሀገር የንግድ የኢንቨስትመንትና የኢኮኖሚ ፖሊሲዋን በራሷ ፍላጎትና የተመሰረተችበትን አጠቃላይ ያለችበትን ሁኔታ አይታ መቅረጽ እንድትችልም ራሱ የኢኮኖሚ ነፃነቷንም ይጠብቅላታል። ሌሎች በሚዘውሩት ከ90% በላይ የሆነው ንግዷ በወደብ የሚገባ ሀገር የወደቡ ባለቤት ሌላ ሲሆን የኢኮኖሚ ነፃነቷን ሊያውጅ የሚችል ፖሊሲ እንኳን መቅረጽ የማትችልባቸው ሁኔታዎችን እናያለን። ሌላው ብሔራዊ ደህንነት ነው፣ በጣም ወሳኙ። ቅድም ዳኒ ሲያነሳው እንደነበረው እንግዲህ የአንድ ሀገር ሉዓላዊነት መሰረታዊ የሚባለው አካሉ ብሔራዊ ደህንነቷን። እንግዲህ በተለያየ ጊዜ በጣም ብዙ ምሳሌዎችን ማንሳት እንችላለን። እንደው ሙሶሎኒ በመጣ ሰዓት እንኳን አፄ ኃይለ ሥላሴን ተተኳሽ እንዳይኖራቸው ከጅቡቲ ታስተዳድር የነበረችው ፈረንሳይ ስለነበረች ከነሱ ጋራ በጀርባ ሄደው ንግግሮች ሲያደርጉ ነበረ። ኢትዮጵያ መሳሪያዎች ማስገባት እንዳትችል እዛ አካባቢ ምንም አይነት መረጃ እንዳይኖራት ጭምር የማድረግ ሻጥሮች ሲሰሩ የነበረበት ነው። ቀጠናው እንደምናየው በጣም የተፋጠጠ እንደነ ግብፅ አይነት ሁልጊዜ ኢትዮጵያን መውደቅ የሚፈልጉ የሱዳንም እና ሌሎችም ጎረቤቶቻችን የእኛም ማደግ የማይፈልጉ ናቸው። ኢትዮጵያን ለመውረር ኢትዮጵያን ለመውጋት ቅድም እንደተባለው ተባብረው ሊዘጓት በአየርም በየብስም የሚንቀሳቀሱ ኃይሎች ባሉበት ሁኔታ ላይ ብሔራዊ ደህንነቷን ማስጠበቅ የምትችልበት ማስተንፈሻዋ ነው። ይሄ ከአገር ሉዓላዊነት ጋር በቀጥታ የሚገናኝ ስለሚሆን ወደቡ ለኢትዮጵያ በጣም በጣም ወሳኝ የሚባል ነው። የሀገርህን ሚስጥር የምትጠብቅበት ነው። ምን አይነት መሳሪያ አስገብተሃል፣ ምን አይነት ምግብ አስገብተሃል፣
ምን አይነት ነገሮች ወደ ኢትዮጵያ ገብተዋል የሚለውን አጠቃላይ የሀገሪቷን ሉዓላዊነት በሌሎች እጅ ካለ ሁልጊዜ ያንተን ነገር ማስፈጸም የማትችልባቸው ሁኔታዎች ይዞ ስለሚመጣ በጣም ወሳኝ ነው። በጣም በመጨረሻ ማንሳት የምፈልገው የዲፕሎማሲ ጥንካሬ ይሰጣታል። ኢትዮጵያ የአሰብ ወደብን ስታስተዳድር በማህበራዊም በኢኮኖሚያም በፖለቲካውም ከፍ ያለ ቦታ ሲኖራት ዓለም ሳይወድ በግዱ መጥቶ ኢትዮጵያን ሲያማክር ይገኛል። በተለይ ቀጠናው ላይ ባሉ ነገሮች የቀጠናውን አሁን የበላይነት የመውሰድ ታሪካዊም ህዝባዊም አቅም ያላት ሀገር ነች። ኢትዮጵያ በኩራት ያልተገዛች ሀገር ናት። ለሌሎች ያልተንበረከከች ጥንተ ታሪክ ያላት በጣም ጠንካራ ሀገር ናት። የዲፕሎማሲ ጥንካሬዋ እንደገና ተመልሶ እንዲመጣ እና ኃይለ ሥላሴ እና ምኒልክ ያደረጉት የነበረው ጠንካራው የዲፕሎማሲ ጥንካሬ እንደገና መልሶ መምጣት የሚችልበትን እድል ስለሚያጎናጽፋትና እዛ አካባቢ የሚፈጠሩትን አጠቃላይ ነገሮች በቁጥጥሯ ስር አውላ በሷ ሜዳ ላይ ሌሎች መተው መጫወት የሚችሉበትን እድል ስለሚፈጥርላትና ጠንካራ ሀገር ለመፍጠርም ስለሚጠቅመን የአሰብ ወደብ በጣም በጣም ወሳኙ ነው ብዬ ነው የማምነው እኔ። ቴንኪው ብዙ አልሄድ ከዚህ በላይ። ቴንኪው ቅድስት። አንድ ጥያቄ አለ ልጠይቅ ዛሬ አንድ ቢሮክራሲ ያወራና ከዛ በኋላ እንትን ያለሽ ግን እኔ አሁን አንድ ቢሮክራሲ አንድ እችን ጥያቄ በአንድ ደቂቃ ውስጥ ሳመራይዝ ታርገልኝና ቆይ እሰጥሃለሁ። አንዴ እሰጥሃለሁ። ቆይ ቅድስት ባይዘው ቅድስት ጎበዝ ነሽ ስትንትን በደንብ እንትን አደርጋለሁ። አንድ ጥያቄ ልጠይቅሽ። ዱ ዩ ቲንክ የአሰብ ጉዳይ በተለይ በአማራ በኩል የኢኮኖሚ ጉዳይ ስለሆነ ያው የኛ የኤርትራን ህዝብ እንወዳለን። እዛ ያሉት ኤርትራ ላይ ያሉት አፋሮች ተጠቃሚ አይሆኑም ወይ? ቢካዝ ለምን አሁን ዝግ ነው ካይሽ ማክስ በጣም ብዙ ገንዘብ እያገኙ አይደለም። ከዛ ምናምን ሳማው ግን ይሄ ኢቨን በኢትዮጵያ ውስጥ ቢሆንና እነሱስ ተጠቃሚ አይሆኑም። አንደኛ። ሁለተኛ ለአማራ ማህበረሰብ ይሄ የህልውና ጉዳይ ነው ብለሽ ታስቢያለሽ? ቢካዝ አሁን ህልውና ስፓርት ኦፍ ኢኮኖሚ ዝም ብሎ ህልውና ዝም ብሎ አይደለም። የመኖርና ለዛ እኮ ነው የመኖርና ያለመኖር ስለሆነ እኮ ነው ሰዎች እየተሰደዱ በቃ እዚህ ከምኖር ብለው እየወጡ እኮ ጫካ እንትን የመን በረሃ ላይ ምናምን የሚሞቱት ዝም ብሎ እኮ አይደለም። የህልውና ጉዳይ እና ዱ ዩ ቲንክ አሰብ ከዚህ በኋላ በኢትዮጵያ በተለይ በአማራው ፖለቲካ ውስጥ አማራም ስለሆንሽ የአማራ ፖለቲካ ውስጥ የአሰብ ፖለቲካ የህልውና ፖለቲካ ነው ብለሽ ታስቢያለሽ? አንዱ ሰው። ሁለተኛ አፋሮች እዛ ያሉት አፋሮች ከዚህ ተጠቃሚ እንዴት ነው የሚሆኑት? ከዚህ አንድ አፍታ ቢሮክራሲ አንዴ እችል ተመልስና ወደ አንተ እመጣለሁ። ማክሲም 2 ደቂቃ ውስጥ አጠቃላይ ቅድስት። እሺ ቴንኪዩ ዋፄ፣ በጣም ጥሩ ጥያቄ ነው ያነሳው። በነገራችን ላይ እዛ ያለው አፋር እኔ ኢትዮጵያውያን ናቸው ብዬ ማምን ሰው ነኝ። ምክንያቱም የኤርትራ ሀገር ስትሆን ምን ያክሉ ድምፅ እንደሰጡ እንኳን በትክክል ቢጠና ብዙዎቹ እንዳልተሳተፉ ይታወቃል። እና የትኛው አካል ዶሚኔት አድርጎ እንደሄደ ስለሚታወቅ እኔ እዛ ያሉ አፋሮች እስካሁን ድረስ ተጠቃሚዎች ትዕግስት አንዴ ልጨርስና መቀጠል ይችላል። እንደዚህ አይነት እንትን እንልመድ። እዛ አካባቢ የሚፈጠሩ እንኳን ለአፋሮች ፕሊስ ስለ ኤርትራ ስለሆነ መጠየቅ የለኝም። ኤርትራ ሰጥሻለሁ። አንዴ ሀሳቡን ትጨርሰውና ከዛ በኋላ እናንተ ጋር ደግሞ እንወያያለን። እሷ ምሽት ስለሆነ ነው። እሷ ጋር 1 ደቂቃ ምናምን ተጨርሷል። ችግር እንኳንስ ለአፋሮች ግማሽ አካላቸው ኢትዮጵያ ውስጥ ላለው እና ዋና መነሻ የኢትዮጵያ መነሻ የሚባሉት የኛ ቤተሰቦቻችን ለኤርትራውያንም በነገራችን ላይ አሰብ ወደ ኢትዮጵያ መምጣቱ ለኤርትራውያንም እድል ነው፣ መባረክ ነው። ምክንያቱም የአካባቢ ከኢትዮጵያ በስተቀር ሊያለማው የሚችል ኃይል አይኖርም፣ እኛም አንፈቅድም። ለነሱም ግን በጣም የተሻለ የኢኮኖሚ ግንኙነታችንን መፍጠር የምንችልና እንዲህ ታስረው ካሉባቸው አጠቃላይ ነገሮች መውጣት የሚችሉባቸው ትልቅ እድል ነው። እንዳልከው በአማራ በኩል ያሉት ነገሮች አማራ በፖለቲካውም በኢኮኖሚውም በማህበራዊ ግንኙነቱ ጭምር ላለፉት 50 ዓመታት 50 እና 60 ዓመታት ከዛ በላይ ማኒፌስቶ የተጻፈበት ከብዙ ነገር እንዲገለል የተደረገ ስርዓቶች በተቀያየሩ ቁጥር ሆን ተብሎ ደሃ እንዲሆን የተደረገና በብዙ ነገሩ ምስቅልቅሉ እንዲወጣ የተደረገ ማህበረሰብ ነው። የአሰብ ወደ ኢትዮጵያ መመለስ በቀጥታ የሚያገኛቸው የአማራ ከተሞች አሉ። ይሄ ወሎን ጨምሮ ቀጥታ የሚገናኝበት ቦታ ስለሆነ ቅድም ስናነሳቸው የነበሩ
ኢኮኖሚያዊ ጠቀሜታዎች በቀጥታ እያንዳንዱ ቤት ውስጥ የሚገባበት እድል አለው። ሶ አንዱ እዛ አካባቢ ለተፈጠሩ ሜሶች ዋናው ከፖለቲካ ውጪ ኢኮኖሚያዊ ነገሮች ናቸው። ዛሬ አንድ ሴት ልጅ 12ኛ ክፍል ደርሳ ወደ አረብ ሀገር ከሄደች ለሀገር ይሄ ኪሳራ ነው። የምትሄደው በምን ምክንያት ነው ብለን ካሰብን የኢኮኖሚ ችግር ነው። ስለዚህ ሀገሯ ላይ ሆና በተማረችው በምትችላት ትንሽዬ ነገር መነገድ ከቻለች የሆነች ቦታ ላይ ተቀጥራ መስራት የምትችል ከሆነ የሰው ኃይል የሚፈልጉ የተለያዩ ኢንዱስትሪዎች የሚከፈቱ ከሆነ በቀጥታ በነገራችን ላይ ከተሞቹ በአጭር ጊዜ ውስጥ የማደግ እድላቸው በጣም ከፍተኛ ነው የሚሆነው። ስለዚህ አባቶች ሲተርቱ ከረሃብ ጦር ይሻላል ይላሉ። ኢትዮጵያ በዚህ ሁኔታ ውስጥ ተዘግታ መኖር አትችልም። ዘግተን እናኖራታለን የሚል የጅል እሳቤ ከጎረቤቶቻችን የሚመጣ ከሆነ ከረሃብ ጦር ስለሚሻል በየበረሃው ሄዶ የተሰደደ የሚወድቀው የኢትዮጵያ ልጅ ተባብሮ ወደዛ መሄዱ ስለማይቀር ተባብሮ የተዘጋበትን ነገር ለማስከፈት መሄዱ ስለማይቀር እኔ እንደውም ኤርትራውያን በጣም ስማርት ቢሆኑ ካልም ቢሆኑ የወደብ ችግር የለባቸውም። እነሱም ሌላ ወደብ አላቸው። መልማት የምንችልባቸውን እድሎች በሰላማዊ መንገድ መስጠት ይችላሉ። ካልሆነስ አሁን የመጣው ምስራቅ ይሄ የአፍሪካ ቀንድ ላይ የመጣው የፖለቲካ ሽኩቻ አንዳንድ ሀገሮች እንዳይኖሩ አድርጎ የሚሄድበት እድል አለው። ዛጋ አካባቢ ያሉ የፖለቲካ መቀያየሮች ነበሩ ተብሎ የሚል ታሪክ የሚጻፍባቸው የፖለቲካ ምስቅልቅል ውስጥ ነው ያለ ነው። በጣም መባነን ያስፈልጋል። በጣም ካልመሆን ያስፈልጋል። ይሄ ከምቀኛ ፖለቲካ መውጣት በጣም አስፈላጊ ነው። ኢትዮጵያ ሀቅ አላት። በሸፍጥ ነው የተዘጋችው። ሆን ተብሎ በተንኮል የተደረገባት ስለሆነ ሁሉም ሰው ይሄ የህልውና ጉዳይ ነው። ቅድም አንተ ስትለው ይሄ የህልውና ጉዳይ ነው። ሌሎች ነገሮችን ምንም ልንል እንችላለን። ይሄ የህልውና የመኖር ያለመኖር ጉዳይ ነው። ዛሬ 130 ምናምን ደርሰናል። ነገ እንደው በትክክል ቢቆጠር ወደ 200 ምናምን ምን ደርስነን። ስለዚህ በደንብ ማሰብ ያስፈልጋል የሚል እንትን ያለኝ። ለኤርትራውያን ክብር አለኝ። ለሀገራቸው ያላቸውን ፍቅር ወዳለው አከብራለው። ግን ያው ክርስቶስ ለስጋው አደላ ነው ለማለት ነው። ታንክ ዩ ቢሮክራሲ ጎይድ ታንክ ዩ። እኔ ጥያቄ ልጠይቃት። አንድ ቢሮክራሲ ሎንግ ስለቆየ ቢሮክራሲ የተነገረ መጠየቅ አልችልም። አንዴ እኮ ቢሮክራሲ ያወራ ሎንግ ታይም ስለቆየ እሱ ያወራና ትጠይቂያለሽ። ሌሎችም ሰዎች እሷን ለመጠየቅ ነው። አንድ ጊዜ በእናትሽ ኤርትራዊ ተሐኪያን ይኸን ያሳ ተሐቲያ ሚቱ እንደግበሪ አንዴ ትግርኛ ጌታ ተዛረብካኒ አያቋርጾን ስኻ አንዴ ቢሮክራሲ አይተረብሽ ፕሊዝ። ኧረ ፕሊዝ አውጣት ኤርትራ ምትለው አይ ኖ አትቶ አንዴ ጋይስ ትጨርስ። ተረጋግ እንጂ ኤርትራ ሰዓትና ከወጣው ተዘላህ ጎይድ ቢሮክራሲ ጎይድ ሐሳቡ ላይ ሂድ። ሐሳቡ ላይ ብቻ እና እኛ የኤርትራን ህዝብ እንወዳለን ነው። ኬርስ ወደድ ካልወደድክ በእናትህ ተከባብረን መኖር ነው የምንፈልገው እኛ። አንተ ብትወደን የሚጨምርልን ነገር የለም፣ ብጠላን የሚጎለን ነገር የለም። ይሄን አስረግጬ እነግርሃለሁ። ውደደን ብዬ የሚያስገድደኝ ነገር የለም። አንድ ነገር የምገደደው እንዴ አንተን በኢትዮጵያዊነት አክብሬ ስኖር ብቻ ነው። ኦኬ እዚህ ጋር 130 ሚሊዮን ነበርን እና አሁን ምናምን ብላለች ቅድስት እህታችን። አዎ እውነትሽን ነው። አሁን ደግሞ ኮንዶም ጠፍቷል፣ ተወዷል። እንግዲህ ይሄ ደግሞ ካልታሰበበት ቁጥራችሁ በጣም ሊጨምር ይችላልና ይሄንንም አስተያየት እንትን ብታደርጉበት ጥሩ ነው። ሌላው ነገር ምን አለ ቅድም እስራኤል ወንድማችን ምን አለ ኤርትራ የሰማይና የምድሯን ክልል ዘጋች ምናምን ነገር አለ። የስ ዘግታለች። ያ ዘጋች ማለት ነገ ሚሽኑ ወይ ነገ ሪያክቱ ምን እንደሆነ አይጠፋችሁ። ስለዚህ እሱን ሰማይ ክልሏን ዘግታለች። ያ ማለት ኢትዮጵያ አይደለም በምድር በሰማይ ሎክድ መሆኗን ያሳያል ማለት ነው። ነገ ሶማሊያ ትዘጋለች። አይ ዶንት ኖ ዋትስ ጎይንግ ኦን ጋይስ። እንግዲህ ገባ ኢትዮጵያ በሰማይ ብቻ በምድር ብቻ አይደለም በሰማይም ሎክድ ናት። ይሄን አስረግጬ ነው የምነግርህ። ምክንያቱም የምትጠቀሙት የእኛን ሰማይ ስፔስ ነበረ፣ የሱዳንን ሰማይ ስፔስ ነበረ፣ ዘግተነዋል። እሱ ተዘግቷል። የባህሩን ጉዳይ
እኔ አንድ ነገር ኢትዮጵያውያን እዚህ ጋር ላስታውሳችሁ ኢትዮጵያ በ1954 አካባቢ ኤርትራን ባህር ያኔ በፌዴራሊስት ስታስተዳድር የሚገርመው ነገር ለ40 ምናምን ዓመታት ኢትዮጵያ አስተዳድሮ አታውቅም። በኃይለ ሥላሴ ጊዜ አሜሪካ ነበረች ዳህላክ ላይ ገብታ ስታስተዳድር የነበረችው። መጣና ደርግ ደግሞ ማንን አመጣ? ራሻን ይዞ መጣ ማለት ነው። 1420 ኪሎ ሜትር የባህር በር ኢትዮጵያ በዛን ጊዜ በፌዴሬሽን ተብሎ በተሰጣት ጊዜ ስታስተዳድር በነበረው ጊዜ ምንድን ነው ብትለኝ ኢትዮጵያ አስተዳድራው አታውቅም። ጉልበቱም አልነበራትም። የሚያስተዳድሩላት የነበሩት ነጮች ናቸው እንጂ ኢትዮጵያ የዛን ጊዜ አሳ ጠምዳ እንኳን 77 ድርቅን መሻገር አልቻለችም። ዊ አር ዘ ወርልድ ተብሎ የተዘፈነለ ማለት ነው። ኦኬ። ስለዚህ አሁንም ቢሆን የበሻሻው ልጅ ቢያገኘው ምንድን ነው የሚያደርገው? ለእስራኤልና ለዱባይ ነው አሳልፈው የሚሰጠው። እሱ አይደለም ውሃን የሚያውቀውን የረገጠውን መሬት ማስተዳደር አቅቶታል። የረገጠውን መሬት ማስተዳደር አቅቶታል። የትኛው ኢትዮጵያ ነው የምታወራው አንተ? ጭራሽ እዚህ ጋር እንኳን አንዳንዴ አኪላ አጼ እውነቴን ነው የምልህ ስታወራ አንዳንድ ጊዜ ትልቁን ማህበረሰብ ትንሽ የሚሆን ምን የሚሆን እንትን አትበል። እዚህ ጋር አሰብን ስታወራ አትሊስት እዛ አካባቢ አፋር የሚባል ማህበረሰብ ሁሉ እኮ አለ። ይመጣል ማንሱ አባዱላ ወሎ የኦሮሚያ ነው ይልሃል። አንተ ትመጣለህ አሰብ በወሎ ነው አማራ ክልል ነው ትላለህ። ያን አካባቢ ያለውን አፋር ማህበረሰብ ረሽናችሁ አጠፋችኋቸው። የነሱ ተቆርቋሪ መስላችሁ መታችሁ ደግሞ ኤርትራ ውስጥ ያለ አፋር ተበድሏል። ኤርትራ ውስጥ ያለ መጀመሪያ አንተ አጠገብ ያለውን አፋር ብራዘር ትሪት አድርገው። የኛ አፋሮች ስማ ጊሌውን ሽርጡን አስቀምጦ ገባ ስራውን እየሰራ በአስተማሪ በንግድ በሕክምና በተለያዩ ቢዝነሶች በተለያዩ በሰው ማህበራዊ ገብቶ እየኖረ ነው ነቅቶ። አንተ ያልነቃ ራቁቱን የሚሄል ማህበረሰብ አለህ ገና ገባ ልብስ ያልለበሰ ማህበረሰብ አለህ አንተ ገና። ስለኛ አፋር አይደለም አንተ የምታወራው። የኛ አፋር አልኩህ እኮ ልብስ ለብሶ አይደለም ሽርጡን አስቀምጦ ጊሌውን አስቀምጦ ሂዝ አንድ አፋር አስተማሪ አታመጣልኝም ኢትዮጵያ ውስጥ። አንድ ቤኒሻንጉል አስተማሪ ወይ የሆነ ነገር ሰራተኛ መሀል አዲስ አበባ ላይ ኢትዮጵያ አታመጣልኝም። ዛሬ ቤኒሻንጉል ወደ ሱዳን ሄዳለሁ ይላል፣ ጋምቤላ ወደ ሱዳን ሄዳለሁ ይላል፣ ሶማሌ ወደ ሶማሌ እናት ሄዳለሁ ትላለች። አንተ ስለ አፋር እዛ አካባቢ ያለው ስታወራ ሼምፉል ነው ጋይስ፣ ኢትስ ሼምፉል። በጣም ከባድ ነው ገባ። ትግራይ ሀገር በአሁኑ ሰዓት ዲፋክቶ ስቴት በሆነችበት ትግራይ ገብተህ ምርጫ ሳታካሄድ ጉልበት አተህ የጨበራ ምርጫን አርገህ በጨረስክበት ሰዓት አንተ አይደለም ኤርትራ ለመግባት ሁለት ሀገሮችን መሻገር አለበት። እነሱም አማራና ኤርትራ ትግራይ ይባላሉ። ቱ ፋር እኛ ፍሮም ዩ ጋይስ። ካሁን በኋላ እኛ ከዛ አካባቢ በጣም ርቀን ሄደናል እኛ። የኤርትራ ግን እኔ አንድ ነገር ልንገራችሁ፣ ሰማያችን፣ ምድራችን፣ ባህራችን በራሳችን በመንግስታችን ናሽናል ሴኩሪቲ ነው የሚጠበቀው 100%። ባህራችን የሚገርመው ነገር ሂውማን ትራፊኪንግ እንኳን እዛ አካባቢ ላይ አያልፈው ተው ሌላ ነገር ሊደረግ እዛ አካባቢ ኤርትራዊ እንኳን በዛ አካባቢ ደፍሮ አቋርጦ ሌላ ሀገር መሄድ ሌላው ዜጋ እንኳን እዛ አካባቢ አይዳፈረው። እነ ሁቲ አፋችን በራችን ላይ ሆኖ ወደኛ አካባቢ ቀና ብለው እንኳን አይተኩሱም። ዛሬ አሜሪካ ከኛ ጋር ዲፕሎማሲ መስራት የምትፈልገው ያንን አካባቢ ቀደም አኪላ ሲዘረዝረው ነበረ ከሉባባ ኤግዛምፕል በፊት ማለት ነው። የሉባባውን ኤግዛምፕል እንኳን ሰሞኑን ቻናላችን ላይ ፖስት አድርገዋለሁ። አሪፍ ኤግዛምፕል ነው እና እሱ ሲገልጸው ነበረ። ቅድም አኪላ ምን ሲል ነበረ? የኢኮኖሚ
የምናምን በጣም ብዙ ነገር ማለት ነው። በጣም ብዙ ነገር። አንደኛ ነገር ኢትዮጵያ ከምታስገባው እና ከምታስወጣው ጅቡቲ እኮ እንዳለ አውጥተዋለች እኮ። የምትከፍለው ኢትዮጵያ ለኔ ድንቡሎ 5 ሳንቲም የለም። ኢትዮጵያ የምትከፍለው ለሰርቪስ ነው። ኢትዮጵያ ከምታስገባቸው 90% የምታወጣው 3%። እሱም ቅድስ ገልጸዋለች። ሌጦ፣ ከብት፣ አበባ፣ ቡና ምናምን ብላ ጠቅሳቸዋለች። ይሄ ደግሞ ምንም ማለት አይደለም። ይሄ በጣም ትንሽ ነገር ነው ማለት ብዙ ነገር። አሁን ለምሳሌ ኢትዮጵያ ትልቅ የፖታሽ አቅም አላት 200 ሜትር ግራውንድ ያለው ምናምን ነገር አትሊስት እነሱ ቢነሱ ፖለቲካው አትሊስት ለየት ልታደርጉት ሲገድ እዚህ ጋር መጣ ስለ ቀንድ ከብትና ምናምን አሸጋግርበታለሁ፣ እዚህ ጋር ጉምሩክ ከፍትበታለሁ፣ እዚህ ጋር አሰብ እኮ ሲባል እኮ ሀገር እኮ አሰብ ሲባል እኮ ከተማ ህዝብ አለው እዛ አካባቢ ህዝብ አለው። አንተ መተህ እዛ አካባቢ ላይ እንደፈለክ የምትሆንበት እኮ አይደለም። አኪላ ሲናገር ነበር የዛሬ ስንት ጊዜ ኢትዮጵያ 11 ኮንቴነሮች አላት፣ ለ11 ኮንቴነር ምን ወደብ ያስፈልጋል ሲል ነበረ። እና ለ11 ወደብ ታዲያ ለ11 ኮንቴነር ምን ወደብ ያስፈልጋቸዋል ታዲያ? ኢትዮጵያስ ነዳጅ አትፈልግም? ሱዳን ላይ እኮ የወጣ ነዳጅ አለ። የኤርትራን ባህር ኤርትራን ብቻ አድርጋችሁ እንደምትጠቀሙ አድርጋችሁ አንድ ነገር ልንገራችሁ ጋይስ። ጅቡቲ የራሷ አላት፣ የመን የራሷ አላት፣ ሶማሌ የራሷ አላት፣ ሱዳን የራሷ አላት፣ ኬንያ የራሷ አላት። የራስሽ የሌለሽ አንቺ ነሽ። እኛ ከፈለግን እንጠቀምበት፣ ከፈለግን ይፈልግንበት እናርግበት። ይሄ እኛን ኤርትራውያኖችን ይመለከታል። ከባለቤቱ በላይ ያወቀ ቡዳ ነው። ይሄ ልንገራችሁ። ኤርትራ ላይ ያለው ወይ ቀይ ባህር አካባቢ ያለውን ሰው ማንም እዚህ ጋር ቢሞት ማንም እዚህ ጋር የሚናገር ወይ የምታውቀው ነገር የለም። ስለዚህ በአሁን ሰዓት የፒፒ እንደዚህ በተሽመደመደበት ሰዓት፣ በሁሉም በኩል በሚቆነጥጥበት ሰዓት አሰብን ሄጄ አመጣለሁ አሰብ ለወሎ ማህበረሰብ ምናምን ስል ጭራሽ ከአፋር ወንድም ጋር እየተጣላ ነው። አፋርን እንዲናይ ያረከው ነው። እና እሱን አስተካክለው አንተ ተሳስተረን ተባብረን እንኳን አትሉም። ደግሞ የሆነ መብላቷን ሳታውቅ እጇን ታጠበች እኮ ነው እንዳለ ነገር ጨርሳችሁት እዚህ ጋር ቅድስት እዚህ ጋር ወይኔ ለሃጪና ዘረከረካችሁት እኮ በቃ እዚህ ጋር በጣም በቃ እንደዚህ ምናምን የሆነ ምናምን ነገር ስትል ነበርና ህዝቡን እንደዚህ አታሞኙት። ኢማጂኔሽን ይጎዳቸዋል። ኢማጂኔሽን ገዳይ ነው፣ ጨራሽ ነው። ፌስ አድርጉት የሚመጣውን ነገር። ግራውንድ መሬት ላይ ስላለው ነገር እውነት አውሩ። ዝም ብለህ እየመጣ እዚህ ጋር ምኞትህን ብትገልጥ መሬት ላይ ይጠብ የሚል ፖለቲካ የለም። በአሁን ሰዓት የኔ ጌታ እነ ቲዲኤፍ ድሮን በታጠቁበት ሰዓት በአሁን ሰዓት ምንም የምታቀራራበት ምንም እንትን የምትልበት ነገር የለም። ስለዚህ ትግራይ ሀገር በሆነችበት ወይ ዲፋክቶ ስቴት ባለችበት ሰዓት ምንም መተያጅ ጥሩምባ ብትነፋ ምን ብትል የኢትዮጵያ እኔ በጣም ደስ የሚለኝ ምን እንደሆነ ታውቃላችሁ? እንደዚህ ሲሰማ የኤርትራ ህዝብ ደሙ እንደ ቴምር ይረጋል፣ ይወፍራል። እውነቴን ነው የምላችሁ። ያለን የፍቅር ስሜትና ያለን የሀገርነት ስሜታችን እንደንትን ነው የሚንገበገበው ነው የምነግራችሁ። ይሄ በእኛ ብቻ አይደለም። እኛ ጋር ተከፍለው የነበሩትን እኛ ጋር ትላንትና ከኛ ጋር ድንጋይ ሲወራወሩ የነበሩትን ፖለቲካ የቀየረ ነው ይሄ ፖለቲካ። ስለዚህ ኪፕ ጎይንግ ጋይስ። እኛ በጣም ነው የምናደቃችሁ፣ በጣም ነው እንትን የምንላችሁ። ስለዚህ በዚህ ሁኔታ እንድትሄዱ አሪፍ ነው። ቢሮክራሲ አሁን እኮ አንዴ ግል አንዴ አሁን ምንድን ነው ይኸውልህ፣ ቢሮክራሲ አንድ ነገር አንደርስታንድ ማድረግ አለብህ። ለእኛ ለአማራ እኔ አሁን ለምሳሌ አሁን አዲስ ታይም ማንሳት አልፈልግም ነበር ባይዘው ይሄንን አጀንዳ። እንደውም እንደ ዋና አማራ የምናነሳው ይሄንን አጀንዳ የነበረው ሳምሃው ፋኖ 4 ኪሎ አትሊስት ቢቆጣጠር ነበር። 4 ኪሎ መቆጣጠር አልቻለም። ሳምሃው ግን ይሄ አጀንዳ መምጣቱ የማይቀር የአሰብ አጀንዳ ቢካዝ የባህር በር ነው ምናምን ብዙ ነገር አለው ከጀርባ። ከዛ በላይ ግን ለኛ ግን የኢኮኖሚ ምንጭ ነው። በተለይ የወሎና የሸዋ አማራ እየተራበ መቀመጥ የለበትም። ዝት ፌር ነው ብለህ ታስባለህ?
እየተሰደደ ሌላ ሀገሮች ላይ ሲሄድ እዝት ፌር ነው። ቁጭ አሰብ ስለቁጭ ነው ጦርነት ነው አባቴ። ምንም እኮ ኢትዮጵያ ውስጥ እኮ አሁን ያለው ጦርነት ድሮ አሁን እኮ አይደለም መሰደድ የጀመረው እኮ ድሮ ህወሓትን በነበረችበት ጊዜ ማህበረሰቡ እየተሰደደ ነው ያለው። አሁን ደግሞ በጣም በኢኮኖሚ የባህር በር ያላቸው የማይሰደዱ ሀገራት ንገረኝ እስኪ። የትኛው ሀገራት ነው የባህር በር? አሁን ምንድነው ይሄ አሰብ ጉዳይ? ኖ የትኛው እየጠየኩ ነው። የትኛው ሀገሮች ናቸው ባህር ኖሯቸው? አሁን ለምሳሌ እነ ኪዩባ 14 የባህር በር አላቸው ወይ ወደብ አላቸው። ሰማኛ ኪዩባ ብቻ አይደለም ነጮቹም እንኳን ይሰደዳሉ። ገባኝ። ግን እነ ጅቡቲ አላቸው እነ ሶማሌ ስንት ወደብ አላቸው? እናንተም እየተጠቀማችሁበት አይደለም? እንዴት ነው ማንጠቀም? ምን አገባ እንዴ? ነው ያገባናል። ይሄ የቡዳ ፖለቲካ ነው እያልኩ ነው። ኖ ያገባናል። ንብረቱ ይኸውልህ፣ አሁን ምንድነው እኔ የኤርትራ ሉዓላዊነትን አይደለም እየተገፋ ያለው። ልንገርህ፣ ሉዓላዊነት የኤርትራ ማትነካ ከሆነ ኤርትራ የሌላ አትፈልግም። የራስዋን በሰላም የመጣ በሰላም በፍቅር የመጣ ፍቅር እንሰጣለን። እኔ ከሷ በፊት ነኝ። አንዴ አሳልፍ ስለጠየቅ ነው የመለስኩለት። እሺ ኤሪ አንተ ትሄዳለህ። አንድ አፍታ ልጠይቅ ትንሽ። አሁን ምንድን ነው ይኸውላችሁ፣ እንደ አማራ እኔ ይህን ፖለቲካ ስሰራ እንደ ኢትዮጵያዊ አይደለም ባይዘው ደስ ያለ ጠይቅ። እኔ ደግሞ የአሰብ ልጅ ነኝ። ኤርትራዊ ብቻ ሳይሆን የአሰብ ልጅ ስለሆንኩኝ እኔ በደምብ ስለ አሰብ እነግርሃለሁ። ተናገር። የኛውን አሁን ምንድን ነው ይኸውልህ፣ እኛ እዚህ ቤቱን የከፈትነው እንደ ኢትዮጵያ አይደለም። ዘራኮ አንድ ነገር ልንገር፣ ዓለም ላይ ያሉ ፖርት የሌላቸው ሀገራት ህዝባቸው ቁጥር ተደምሮ 530 ሚሊዮን፣ የኢትዮጵያ 130 ሚሊዮን ህዝባቸው። ያ ማለት የዓለም ፖርት የሌላቸው ህዝቦች 1/3 ህዝብ የኢትዮጵያ ህዝብ ነው ማለት ነው። ምን ያክል ችግሩ ከባድ እንደሆነ ለመንገድ ነው። ቀጥል ዘራኮ። ኦኬ ቴንክ ዩ። አሁን ምንድን ነው ይኸውልህ፣ ይሄንን እኛ ፖለቲካ ስንሰራው አንድ የአማራ የህልውና ጉዳይ ይሄ ፖለቲካ ቢካዝ ጦርነት አለ። ቢካዝ እዛ ጦርነቱም እናንተ ፓርት ኦፍ ተሳታፊ ናችሁ እዛ ጦርነት ላይ። ስለዚህ ይሄ አሁን የሚመጣው ጦርነት የህልውና ጦርነት ለኛ። አሁን አፋብኃ 4 ኪሎ እንደማይገባ እናውቃለን። አሁን ባለው ፖለቲካ ከአብይ ተጋፍጠህ ጨርስ። ወደ ኤርትራ መጥፎ ነው። እኔ ኤርትራ ህዝብ ጋር ችግር የለብኝ። የኤርትራን ህዝብ እንወዳለን። አሁን ምንድን ነው አንዴ ሚዩት አድርግልኝና ጥያቄውን በደንብ ፍሬም ላደርግልን። ስለዚህ እኛ አሁን እያየን ያለነው ፖለቲካውን ዲፍረንት ወይስ። ስለዚህ አሁን በዚህ በ2 ዓመት ውስጥ በ3 ዓመት ውስጥ በ4 ዓመት ውስጥ አማራ ክልል ውስጥ በተለይ ወሎና ሸዋ ላይ ወደ ረሃብ የመቀየር ቻንሱ በጣም ከፍተኛ። ስለዚህ የስራ ዕድል ማህበረሰባችን የስራ ዕድል ይካል አሰብ እኔ እስከዛ እኛውን ለምሳሌ በብዛት እንደውም እኛን የሚሉን ኤርትራኖች ናቸው የሚሉን ዋና አማሮች ቢካዝ በምናራምደው ፖለቲካዎች ማለት። እኛ ግን የአሰብን ጉዳይ መቼ እንደምናመጣ እናውቋል። የችግሩ ሰዓት ላይ መምጣት አለበት። አሁን ምንድን ነው አብይ አመጣው የሆነ አንድ ማላቀው ሰው አመጣው፣ ቅድስት አመጣችው፣ ቢሮክራሲ አመጣው፣ አገባኝ። ዋናው ምንድን ነው ማህበረሰባችን እንዴት ከዚህ ነገር ተጠቃሚ ይሆናል? ለምሳሌ አንደኛ ደረጃ የሚባለው በሰላም ነው የምትጠይቀው ያለህ ወይስ አንዴ ፕሊስ ሚዩት አድርገው አንዴ። አሁን ኢትዮጵያ ውስጥ አንደኛ ካን ዩ ሚዩት እህቴ፣ በሰላም ነው እኛ የምናወራው፣ ይስድድብ አይደለም። ኢትዮጵያ ውስጥ አንደኛ የሚሰደድ ማህበረሰብ እዚህ ውስጥ ጥቀሱልኝ ከስር። ኢትዮጵያ ውስጥ አንደኛ በክፍለ ሀገር ደረጃ ክፍለ ሀገሮች በነበሩበት ሰዓት አሁን ስፔሻሊ አሰብ ከሄደ በኋላ በአንደኝነት ኢትዮጵያ ውስጥ እየተሰደደ ያለው ማህበረሰብ የት አካባቢ የት ክፍለ ሀገር ነው? 2 ታፕ ክፍለ ሀገሮች ጥሩ ብላችሁ እኔ ልገምት። እኔ በማያቸው አይ ቲንክ ትግራይና አማራ ይመስለኛል። አንዳንዴ እንደዛ አይደለም ክፍለ ሀገር ነው ያልኩት። ኦኬ አላውቅም። እሺ ወሎና ሸዋ ናቸው ማክሲም የስራ ዕድል በጣም ዝቅተኛ ስለሆነ። ስለዚህ የስራ ዕድል ማግኘታችንና ኢኮኖሚ ከፍ ማለቱ የህልውና ጉዳይ። ህልውና ማለት ዝም ብሎ የህልውና ምናምን እያልን አይደል፣ የኢኮኖሚ አንደኛው የህልውና። ስለዚህ ይህንን ህልውናችን እንዴት እናረጋግጣለን? የስራ ዕድል እንዴት እንፈጥራለን? አሁን የስራ ዕድል አማራ ክልል ውስጥ የለም። ኤርትራን ድሮ ህወሓት ሰጥቶብን አሰብን ድሮ ህወሓት ሰጥቶብን ለኤርትራ አሁን ዋጋ አስከፍሉ። ስለዚህ አሁን አብይ አህመድም ማንም ይመልሰው ሄዶ ይሄ ነገር የሚመለስ ከሆነ አፋብኃን ገና አሁን አይገባም። 100 ዓመት ሊፈጅበት ይችላል። 10 ዓመት 20 ዓመት 30 ዓመት አናውቅም።
አላማው ግቡንም እንዴት አድርጎ የኢኮኖሚ ጥያቄ እንደሚፈታም አይነግረንም። ቢካዝ 4 ኪሎ ስለገባን ብቻ አማራ ኢኮኖሚ ይፈታል ማለት አይደለም። ጥያቄያችንም አሰብ ላይ ላንፈታው እንችላለን። እንደውም እንትን ኢትዮጵያን የመፍረስ አደጋ ላይ ልደርስ አናውቅም። ስለዚህ አሁን ስራ ዕድል ከየት ነው የሚመጣው ካልን እና ጥያቄ እናመጣልሃለሁ። የወደብና ሎጂስቲክ ዘርፍ አለ። በትንሹ 120 ሺህ ማህበረሰብን ስራ የሚያስገኝ በ5 ዓመት ውስጥ 120 ሺህ ማህበረሰብ ስራ የሚያገኝበት። ለምሳሌ ከነዚህ ውስጥ የወደብና የሎጂስቲክ ዘርፍ ውስጥ በቀጥታ የሚሰሩት የወደብ ሰራተኞች ያውን ድሮ ወደብ በነበረበት ሰዓት ላይ አብዛኛውን ይህንን ስራ ሲሰሩ የነበር የወሎ ሰው ናቸው። መጨረሻ ላይ መለስ ዜናዊ አይናቸው አላማረኝም ብሎ ሲያባረራቸው እነዚህም ከኤርትራም ከአሰብም እንዲወጡ የተደረጉ የወሎ አማሮች አሉ ባይዘው። ስለዚህ የወደብ ሰራተኞች የነበሩት አሁንም ከዚህ በኋላ የሚያሉት ባይዘዌ እኛ የኃይለ ሥላሴ ልጆች ነን። ይህን በደንብ አንደርስታንድ አድርጉ። የኃይለ ሥላሴ ልጆች ነን ዝም ብለን አይደለም ምንኖር። ኤቭሪቲንግ ከፖለቲካ ከኢኮኖሚ ከምናምን አንጻር። ስለዚህ የወደብ ሰራተኞች ይኖራሉ። ከ120 ሺህ ውስጥ የማሽነሪ ኦፕሬተሮች፣ የጭነት መኪና አሽከርካሪዎች፣ የመጋዘን ሰራተኞች፣ የጉምሩክ ኤጀንቶች ምናምን እነዚሁ ላይ ይኖራሉ። ለምሳሌ የጭነት መኪና አሽከርካሪዎች ሲያልፉ በአማራ በኩል ነው የሚያልፉት። ለአማራ ክልል ምን ያደርጋሉ? ገቢ ያገኛሉ። ሌላው የአሳ ምርትና የተለያዩ ባህር ውጤቶች ባህር ውስጥ ሆኖ የሚያድጉ ሌሎች አሳ ያልሆኑ ሌላ አካላቶች የእነሱ ደግሞ ውጤቶች ደግሞ በትንሹ 50 ሺህ ሰው ያስቀጥላል። 50 ሺህ አማራ በትንሹ ሌሎቹ ብሔር ብሔረሰብ ኢትዮጵያ ውስጥ ማጆሪቲው ግን አማራ ነው የሚሆነው። ቢካዝ በዛ በኩል ከዚህ ውስጥ ቀጥታ አሳ የሚያጠምዱ ሰዎች ኦኬ፣ ያንን ከተጠመደ በኋላ አሳሁን ምንም ያደርጉ አሽገው ምናምን ለፋብሪካ የሚያቀርቡ ሰራተኞች እነዚህ ዳር ፓርት ኦፍ የዚህ በትንሹ በተዘዋዋሪ ይሄንን ሲደረግ አሳ ለማጥመድ ጀልባ ያስፈልጋል። ጀልባ ስራ የሚሰሩ አሉ፣ ጥገና የሚሰሩ አሉ፣ የመረብ አቅራቦት የሚሰሩ አሉ። ከዛ በኋላ አከፋፋዮችን ቸርቻሪ ነጋዴዎች ደግሞ ይኖራሉ። ኦኬ፣ ይሄኛው ሌላኛው የማዕድን ፖታሽም የጨው አንዴ የጨው ሀብቶች ምናምን ከዚህ ውስጥ በቀጥታ ትችቱ ከማድረግ በፊት ጤነኛለሽ እንዴት አንዴ ሚዩት አድርጊ። አንዴ ሀሳቧን አንዴ አጀንዳዋን አንደርስታንድ እንዲያደርገው ዝም ብሎ አጀንዳ ኦል ኦቨር ዘ ፕሌስ እንዳይሆንብኝ። ከዚህ ውስጥ ደግሞ መሐንዲሶች የማዕድንን ይሄ የጨው ኤክስፖርተሮች እዛ የሚሰሩ ሰዎች ይህንን ደግሞ ምን ያደርጋሉ? መሐንዲሶች ይኖራሉ፣ ቴክኒሽያኖች አሉ፣ ፋብሪካ ሰራተኞች አሉ። ይሄ እነዚህ ስራዎች ናቸው። ኦኬ፣ በተዘዋዋሪ የምግብ አቅርቦት አገልግሎት የሚሰሩ ማጓጓዣ፣ የግንባታ ስራዎች ምናምን የሚሰሩ ሰዎች አሉ። ከዛ የቱሪዝምና ሆቴል በትንሹ 60 ሺህ የሚሆን ማህበረሰብ በእቼ መጨረሻ ማጠቃለል እስከ 60 ሺህ የሚሆን ማህበረሰብ በ5 ዓመት ውስጥ እንትን የሚያደርገው። እዚህ ውስጥ ደግሞ ምን አሉ? ሆቴል ስራ፣ የምግብ ቤት ስራ፣ የችርቻሮ ንግዶች፣ ትራንስፖርት ምናምን የሚሰሩ በትንሹ ምን ያደርጋል? 60 ሺህ ሰው ፊዳ የሚወጣበት አንዴ 60 ሺህ ሰው የሚያስቀጥር። ስለዚህ አሁን አንድ ሸዋሮቢት ያለ አማራ ወይንም ወረባቡ ያለ እንደ ሰይድ አይነት አማራውን ለምሳሌ እዛ ምን ያደርጋል? ሄዶ እዛ ድረስ መስራት አይጠበቅበትም ማለት አሰብ ነው ሄዶ የሚሰራው። አሰብ ስራ እድል ያገኛል። ባይዘወይ ከንትን ያልተናነሰ አሰብ ላይ የስራ እድል የሚያገኘው ከእንትን ያልተናነሰ ነው። እንደውም አረብ ሀገር ሄዶ ከሚሰራው የበለጠ ገንዘብ ነው የሚያገኘው። ሴቶች የምግብ ስራዎች ምናምን ሲሰሩ አረብ ሀገር ሄደው ተቀጥረው ከሚሰሩት በላይ እዚህ ይሰራሉ ማለት ነው። ስለዚህ የስራ እድል። ስለዚህ አሰብ ለኛ ለአማሮች ምንድነው? የህልውና ጉዳይ ዝም ብሎ አይደለም፣ የህልውና ጉዳይ። ከዛ ውስጥ ደግሞ ምን ደግሞ አሉ ደግሞ ኢንዱስትሪዎች፣ የሲፉድ አለ፣ ኢምፖርት ጉዶች አሉ። በተለይ ጨው፣ ትልቁ ጨው እንደውም አኪላ ቅድም በስነስርዓት ሄዶበታል፣ በኋላ ይሄድበታል። ከዛ ቢቾች ደግሞ አሉ። እዚህ ጋር የምታዩት ያያችሁት ነው። ይሄ ቱሪዝሞች ናቸው እነዚህ ቢቾች ዳር ምን ይሆናሉ? እንደ ቢች ታደርገዋለህ። ቢች ዳር ላይ ሆቴል ነው የምትከፍተው። ሆቴል አለው ሆቴሎች ኦልሬዲ ሆቴሎቹ ገንዘብ ያመጣል። ያ ገንዘብ ምን ለኢትዮጵያ ይሆናል ማለት ነው። ለኢትዮጵያ ይሆናል ማለት ነው። አንድ ነገር እችን አሰምቼ ልጨርስ።
አሰብ የኤርትራ አካል አለ። አሰብ የወሎ አካል ምንድን ነው? እኛ ሳንሆን ራሳቸው የብልጽግና ሰዎች ይሄ አባዱላ ገመዳ አሰብ የወሎ እንደሆነ ያምናል። ባይዘው አንዴ ፕሊዝ አሰብ የኤርትራ አካል አልነበረም። አሰብ የወሎ አካል ነው። በነበረው የክፍለ ሀገር ክፍፍል ማለት ነው። እንዴት ሆኖ ነው ነገሩ በሙሉ የተገለባበጠው? ለራሴም አይገባኝም። ስለዚህ አሰብ የወሎ አካል መሆኑን ራሳቸው አሁን ይሄንን ለራሳቸው ፖለቲካ ፕሮፖ ሳማው ግን ይሄ ነገር ሄዶ አሰብ ላይ የሚደረግ ጦርነት አንደኛ ጦርነቱን ከአማራ ክልል እናውጣለን። በተለይ የኢኮኖሚ ጉዳይ የሰው ልጅ በልቶ መኖር አለበት። እዛ እንትን ኪሎ ቢገባ ድንጋይ አይደለም የሚያስግጠን ብር ዘንበል 4 ኪሎ ብሎ 4 ኪሎ ስለገባ ሁሉም ነገር አልጋ ባልጋ ነው አይደለም። ስለዚህ ሳማው ይሄ እና አሰብን ቢያመጣ ቅድም እንደ ቀላል አድርገን አይደለም የምናየው። ይሄን እንደ ቀላል አድርገን እና በዛ ልክ መታየት አለበት እና የሸዋና የወሎ አማራ ፖለቲካ ከዚህ በኋላ ሲሰራ ጥቅሙን ይዞ ወልቃይት ጋር ሴፍን በቃ ወልቃይት ኦልሬዲ ጋራንቲ ይዛጋይዛ 3 ቦታዎች አሉ። ለምን እንደመጨረሻ ወልቃይት ጋር አሰብ ጋር ከዛ በኋላ ደግሞ ሶስተኛው ደግሞ መተከል ጋር። እነዚህ 3ቱ ኤሪያዎች ማለት ብር ማምጫ ኤሪያዎች ናቸው። ብር ነው፣ ኮሪደሮች ናቸው፣ ብር ናቸው። ቀላል አይደለም። እነዚህን ቦታ ሳማው አማሮች አክሰስ አደረጉት ማለት እስ ቢግ እንትን። ስለዚህ ወሎ ራሳቸው ነው እኔ አይደለም። ያው እሱ እኛ ከአፋሮች ጋር ባይዘው ችግር የለብን። አፋር ህዝብ እንወዳለን። ይሄንንም ፖለቲካ ስናወራ ከኤርትራ ወንድሞቻችን ጋር እየተጣላን አይደለም። የጥቅም ጉዳይ ነው። ያው ጀስት የጥቅም ጉዳይ ነው። መጥፎ ነገር አይደል። ይሄ በመጥፎ አስባችሁት ህዝብ እየተሳደበን አይደል። የጥቅም ጉዳይ ነው። የጥቅም ጉዳይ ደግሞ እንደ ማንኛውም ሰው እናወራለን እና በዛ ልክ መታየት አለበት ለማለት ነው። ኢሪቦይ ጎይዶ ምንድን ነው አፄ እኔ ቱ ቢ ኦነስት ማለት ነው አሁን የአማራ ህዝብ እንደዚህ አይነት ችግር አለበት። የአማራ ህዝብን ችግር ለመፍታት ኤኒቲንግ አደርጋለሁ ብለህ ለምታስበው ምንም ችግር የለብኝም። ለምን ኦፍኮርስ ለህዝብ የህዝብን ችግር ለመፍታት ብዙ ነገር ማሰብ ለአንተ እንትን ነው፣ ያው ግዴታ ክም ነው ይገባሃልም። እኔ አደንቃለሁ፣ ችግር የለውም። ግን ምንድነው የእሱን ችግር ፈታለሁ ብለህ በምታስበው ሌላ ችግር ደግሞ የምትፈጥርበት መንገድ እንዳትሄድ ደግሞ መጠንቀቅ ያስፈልጋል ብዬ አስባለሁ። አሁን ለምሳሌ ይሄ ስለ መኖርና አለመኖር ጉዳይ ነው አልክ፣ ስለ አማራ። አሁን ስለ መኖርና አለመኖር ጉዳይ ለኤርትራዊ ትነግረዋለህ ብዬ አላስብም። ለምን ታውቃለህ? ታሪካችንን የመኖርና አለመኖር ጉዳይ ሲያጋጥመን ነው 30 ዓመት ሙሉ በራሳችን ሀገር ውስጥ በረሃ ውስጥ ሆነን የተታገልነው። ህዝባችን የተገደለ ያለቀ፣ ሀብታችን የተዘረፈ ገባ። የመኖርና አለመኖር ጉዳይ ሲሆንብን እኮ የኛ አባቶች 30 ዓመት ሙሉ ምንም እንደውም ያኔ በአፍሪካ በጣም ጠንካራ የተባለ እንትን ጦር በያዘበት መንግስቱ ተስፋ ሳይቆርጡ 30 ዓመት ሙሉ ተዋግተው የመኖራቸውን የኛን የመኖርን እንትን ትርጉም ያመጡ ቤተሰብ ነው ያሉን እና ስለ መኖር ችግር አትነግረን ብዬ አስባለሁ። አንተ ደግሞ እንደዛ አይነት ችግር ካለብህ አይ አንደርስታንድ እና ግን ያንተ ችግር ቦታው የሳተ ይመስለኛል። አሁን ለምሳሌ ስለ አሰብ ብለህ ካወራ ያሰብ ልንገርህ፣ እዛ ስላደግኩ እውነትህን ነው። በብዛት የኢትዮጵያ ህዝብ አሰብ የነበረው በብዛት ወልይ ነው፣ የወልይ ህዝብ ነው። አሰብ ደግሞ እንዳልከው ብዙ እንትን አለ፣ ማሪታይም አለ፣ ወደብ አለ፣ ነዳጅ መጣሪያ አለ፣ ሌላ ብዙ ልክ እንዳልከው የባህር ደግሞ ሰሊናም አለ። ሰሊና ማለት የጨው የሚያመርት ካምፓኒ ነው። ብዙ አይነት እንደገና የአሳ መግፈፍ ምናምን ብዙ አይነት ሀብት ያለው ሀገር ነው። ሌላ ሀብቶቹን ጠቀስልኝ እስኪ። ሌላ ብዙ አሉ ደግሞ አሁን ትልቁን እየነገርኩ ነው። ሌሎች ሀብቶችስ ትናንሽ ቢሆኑ ሌሎች ሀብቶችስ ምን ምንድን ናቸው? የአሰብ ጨው አለው አልኩህ።
አሳ አለው፣ የባህር ሀብቶች አሉ። እንደገና ደግሞ ትልቁ ደግሞ ንግድ ማለት ነው። ንግድ ማስገባትና ማስወጣት ከዓለም ጋር የምትገናኝበት ነው። ኦኬ ትልቅ ነገር ነው። ግን ምንድነው ኢትዮጵያውያኖች እኛ ጋር በሚኖርበት ሰዓት ይኸውልህ የኤርትራ መንግስት እውነቴን ነው በጣም ብዙ የኢትዮጵያ ህዝብ ነዋሪ ስለነበረው አሰብ ውስጥ ማለት ነው። ሌላ ቦታው የማይደረግ ነገር ነው። እኛ ስንማር የኤርትራ ትምህርት ቤት የብቻ አለ ከኤሌመንታሪ እስከ ሃይ ስኩል። የኢትዮጵያ ደግሞ ለብቻቸው ከኤሌመንታሪ እስከ ሃይ ስኩል ትምህርት ቤት የራሳቸው ነበረ። ልክ ይሄ ጦርነቱ ይሄ 98 ምናምን እስኪጀመር ድረስ ሁለት የተለያየ ህዝብ አብረን እየኖርን በጣም ብዙ ህዝብ ከመኖር የተነሳ ተብሎ ተፈቅዶላቸው የኢትዮጵያ ትምህርት ቤት ከኤሌመንታሪ እስከ ሃይ ስኩል እየተማሩ ዩኒቨርሲቲ ሲሆኑ ከዛ ወደ ዩኒቨርሲቲ ያልፉ ወደ አዲስ አበባ ወደ ኢትዮጵያ ይሄዳሉ። የኛዎቹ ደግሞ ወደ አስመራ እንሄዳለን። እንደዚህ ነበር የኖር ነው እና ያኔ ደግሞ የኢትዮጵያ ህዝብ ልክ እንዳልከው እዛ መጥቶ ሰራተኛ ሆኖ በጣም ብዙ ተጠቅሟል። ሰራተኛ ማለት በተለይ የወሎና የሸዋ ልጆች ተጠቅሟል። ያ ነገርኩ እኮ የበዛው የወሎ ልጅ ነው የነበረው ከትልቁ እስከ ትንሹ ልጆች። አሁን ይሄ አረብ ሀገር የሚሄዱ ሴቶች ለምሳሌ ድሮ እኛ አረብ ሀገር ከሚሄዱ ሴቶች ወደ አሰብ ነበር የሚመጡት። የቤት ሰራተኛ ኤቭሪዌር። እኛ ቤት ሁለት ልጆች ነበሩ እኛ ጋር ያደገች እንደ እህት የሆነ ያደገች እና አሁን አብሮ መስራት አይጠላም። ገባህ አይደለ? አብሮ መስራት አይጠላም። አሁን የሁሉና ጉዳይ ገባህ ምን እንደሆነ ነው እሱን አትነግረንም አልኩ እኮ እኛ እኮ ካንተ ምንድን ነው ግን አንተ የሁሉና ጉዳይ ተሳትከው ኤሪ ወንድሜ እኛም እያልን ያለ ነው ማህበረሰባችን ወጣቶቹ እየተሰደዱ ነው ያሉት በስራ አጥነት ምክንያት። ስለዚህ አሰብ አሁን አንተ ምን ቀደም ስለና አንተም እዚህ ጋር ደገምክልኝ እና አሁን ምንድነው አሰብን ወደ ኢትዮጵያ ስትመጣ ግን ያ ነገር ይቀራል። ወደዛ ሳምሃው ህዝባችን መሰደድ ያቆምና ኤርትራ ጋር ስራ እዛ አፋር ላይ ኦኬ ግን እንዴት በላንተ ቆይ አሰብ ላይ ስራ እንዴት የሚለው ላይ ነው ቆይ እንዴት የሚለው ላይ ነው። አንተ አሁን ለምሳሌ እንደዚህ ሁሉ ኢትዮጵያ በተለይ የወሎ ህዝብ በሚሰራበት እኛ ጋር እስቲል ነፃ ሆኖ እዛ ከኛ ጋር እኩል እየኖረ እየተማረ እየሰራ ይኖር ነበር። ይሄ ህዝብ ግን ያኔ ግን በእናንተ ጊዜ ነበር ማለት የወያኔ ነበረ የኢህአዴግ ነበረ። ከኤርትራ ጋር በሌላ ምክንያት ተለካከፈ፣ ተጣላ፣ ተዘጋ። አልጠቀምም ማለት ይሄን ወደ ባልጠቀም ያው መለ ታውቃላችሁ ፊት ለፊት ተናግረዋል። አልጠቀምም ይሄ ወደ ባለ መጠቀም ሲያቅተው ማንን ነው የጎዳው? የራሱን ህዝብ ነው የጎዳው። አሁንም ቢሆን አብይ እንደመሪያችሁ ለምሳሌ ልክ ሌላ ሀገር ጋር እንደሚጠቀመው የኤርትራን ወደ መጠቀም ፈልጋለሁ ብሎ ቢስማማ ከኤርትራ መንግስት ጋር እርግጠኛ ነኝ አትጠቀምም ብሎ አይከለክለውም። ለመሰለክ ለኛም ጥቅም እኮ ነው። እናንተ ብትጠቀሙ ለኛም በጣም ትልቅ ጥቅም እኮ ነው። ገባህ አይደለ? እና ግን ይሄ የኛ ነው እንወስዳለን ካላችሁ ግን አስበው እኛ በራሳችን መሬት እየተገደልን እየተራብን አማረን ተጋድለን ስንት በጣም ብዙ በመቶ ሺዎች የሚቆጠሩ ሰዎች ሙተውብን የመለስነውን መሬታችን የራሳችን እኛ ራሳችን እናስተዳድረው ብለን ያን ሁላ ተታግለን ያመጣነውን አሁን ዝም ብለን ሰጣለን እኛ ኦነስሊ ማለት ነው። እንዴት ታስባለህ? ወይም ደግሞ ውጊያስ ብትፈልግ እኛ ለውጊያ መንፈራ ብንሆን አሁን ቅድስ ስትል ነበር እኮ ለምሳሌ ጅቡቲ አለች ሀያላን አንድ የተሰራረፉበት ምንም ማድረግ አንችልም። ኤርትራ ግን አለች ሀያላን ሳያርፉበት ቶሎ እንሂድ which means ምንድነው በቃ ደካማ ናቸው ከኛ ያንሳሉና እኛ እንውሰድ ነው። ትቢያንስ እኛ መንፈራ ብንሆን ድሮ ሀያላትን አምጥተን ቁጭ ማድረግ ነበር እኮ ግን አንፈራም። ለምን እንደማንፈራ ታውቃለህ? ኦልሬዲ እናውቃቸዋለን፣ ሞክረናቸዋል፣ እናውቃቸዋለን። ኢትዮጵያ ደግሞ እውነት ልንገርህ እኔ ኢትዮጵያውያኖች እውነቴን ነው ለራሳችሁ ለህዝባችሁ የምታስቡ ከሆነ እኔ አይደለም እኛ ጋር ደርሳችሁ እኛ ጋር እንኳን ሳትደርሱ በራሳችሁ ላይ እንኳን እያየሁ ነው። አንድ አይነት ምንም አብራችሁ የምትኖሩ ሰዎች ለምሳሌ ትግራይና አማራ ጎረቤት አብራችሁ አንድ ሀገር ላይ ለዘመናት የኖራችሁ ሰዎች በአንድ በትንሽ ጥቅም ይሄ ሰሊጥ ጥቅም አለ የኔ ነው ተባብላችሁ ቆይ እንደ ኢትዮጵያ እያልክ ነው ፖለቲካ መሰለው እንደ አማራ ኢትዮጵያ ስለሆንክ ነው ኢትዮጵያ ስለሆንክ እኔ ጥቅም ሳሰላስል ለኢትዮጵያ ጥቅም ይዣል ማሰላስ አሁን እዚህ ዋና አማራ ስሙ ራሱ ካየ ዋን ኢትዮጵያ አይደለም ዋና አማራ ነው የሚለው። እሺ አላማችን እዚህ የምታየው የኛ ልጆች እንዳለ ብዙሃኑ የምታየው ለዓላማ ይዘን ነው። ዓላማችንም ደግሞ ጥቅም ላይ በተለይ የአማራ ጥቅሞች ላይ ነው የምንሰራው።
እና ታዲያ እንደ ኢትዮጵያዊ እንደ ኢትዮጵያ ማለት እንደ ኢትዮጵያ አይደለም። እንደ ኢትዮጵያ ስታስብ ቀላል ጥያቄ ነው ወይ? ቀላል ጥያቄ ምናምን የምታስብ ቀላል ጥያቄ ቆይ እንድትቀጥልበት እኔ አሁን የምጠይቀው ለአማራ ጥቅም ስትል እንደ ኢትዮጵያ እንደ ሀገር ሆነ የምታደርገው ወይስ አማራ ሀገር ሆነ ነው? እንደ ኢትዮጵያም አለ፣ ግን እኔ ሞስት ፕሮባብሊ እንደ አማራ ነው የምጠይቀው። እንደ አማራ ቢካዝ አማራ ብሔርተኛ ነው፣ የኢትዮጵያ ብሔርተኛ አይደለም። አማራ ሀገር የመሆን ፍላጎት አለ። ኢትዮጵያ ብሎ ነው የሚጫወተው። ቆይ አንዴ ደሳለኛውን ከላይ የምታየው ኢትዮጵያ ብሎ ነው የሚጫወተው፣ መንግስት ይደግፋል። እኔ ደግሞ የምጫወተው አማራ ነኝ። እኔ ደግሞ በአማራነት ነው የአማራ ፖለቲካ ነው ይዤ የመጣሁት እንጂ እንደ ኢትዮጵያ ሆኜ አማራን አገር የማድረግ ፍላጎት አለ። አሁን ለምሳሌ ጀዋር መሐመድ ኢትዮጵያዊ ሆኖ እንደማይጫወተው ኢትዮጵያዊ ቢንም ማንም የሚሰማው እንደሌለ እኛም እዚህ ሁሉም ያውቀናል። ዋና አማራ የምንታወቀው አግሬሲቭ የአማራ ብሔርተኞች በአማራ ፖለቲካ ውስጥ ነው እንጂ የምንታወቀው የኢትዮጵያ ብለን ፖለቲካ እንሰራ። የሚያገናኘን ግን ሊኖር ይችላል። ሌሎች ኢትዮጵያኖች ጋር በምንሰራው ፖለቲካ የሚያገናኘን ሊኖር ይችላል። እኔ አሁን ለምሳሌ የሶማሌላንድ አካባቢ ያለውን ፖርት ብትለኝ አልሰማም። እሱን አሁን እኔ አልፈልግም፣ መንካትም አልፈልግም። እሱ ለእኔ አይጠቅመኝም። እቺ አሰብ ግን ትጠቅመኛለች። ያ ኤርፖርት አሁን ሶማሌላንድ ያለው እኔ አሁን ለምሳሌ ባህር በር ነው ብሎ አንዴ እንግዲህ እኛ አሁን ለምሳሌ እንደ አማራ ያሁን ይሄ ሶማሌላንድ ምናምን ሶማሌ የሚከራከሩበት ወደብ እኛ እሱን አንፈልግም። በእሱ አሁን ባለፈው ካያ አንከራከርም፣ አልፈልግም። አሰብ ጋር ግን ስትመጣ ግን ጥያቄያችን አሁንም ቢሆን ፋኖ 4 ኪሎ ከገባ መጠየቃችንም አይቀርም። አፋብን አይገባም እንጂ ቢገባ መጠየቃችንም አይቀርም። የአሰብ ጉዳይ የወሎ ቅድም እኮ አንተ አልከው ወሎዎች እዛ ይኖሩ ነበረ፣ ከዛ በኋላ ነው የወጡት። ዛሬ እኮ የሚሰደዱት ምክንያት እኮ የወሎ ምስኪን አማራ እኔ ባይዘዌ እናቴ ደሴ ነች። የወሎ ምስኪን አማራ እየወጣ በየቦታው የሚኖርበት ምክንያት በዋነኝነት ስራ ስለሌለን፣ ስለዚህ ስራው ደግሞ በአሰብ ጋር ነው ያለው ስራው። ስለዚህ ያንን ስራ ኢትዮጵያ አብይ አህመድ ሄዶ የሚያገኝ ከሆነ እየጨበጨብኩ ነው። እነሱ የአሰብን ጥቅም እንዲያጡ ያደረጋቸው ምንድን ነው ብለህ ታስባለህ? ለምን እኮ ኤርትራ ነፃ ሁና ኤርትራ አገር ሁና ነፃ ሁና ራሷን እየመራች እኮ እነዚህ ህዝብ እንደ ህዝብ መጥተው ይኖሩ ነበር እኮ ከኔ ጋር እኮ አደጉ። አሰብ ለኤርትራ ሲሰጥ ነው መውጣት የጀመሩት። አይደለም እስከ 98 ድረስ ነበር። እስከ 99 ድረስ ነበር። ከዛ በኋላ መለስ ዜናዊ አይናችሁ ቀለም አላማረኝም ሲል ምንድን ነው ወንድሜ ውረድ፣ በቃ ሶሪ መውረድ ትችላለህ፣ በቃ ውረድ። ግን ደግሞ አሰብን የአፋር ብቻ አድርጋችሁ የምታዩት ነገር አለ። ይገርመኛል ማለት ነው። አሰብ ባይዘው የአፋር ብቻ አይደለም። አሁን ኢትዮጵያ ውስጥ ሜቢ እናንተ ክልል አማራና አፋር በአንድ ሆነ ልንሆንበት የምንችለው ነገር የትኛው አፋር? የአፋር የሁሉም አፋር ንጉስ የት እንዳለ ታውቃለህ? አፄ እኔ አገባኝም። ምን የት ይኑር ኖ አፋር እኮ በንጉሳቸው ይመራሉና ንጉሳቸው እየሰማኝ አይደል? እኔ ምን አገባኝ? እኔ አማራና አፋር ስትል እኮ ነው ያንተ እንትን አድርገህ ወሰድካቸው። እሱን እኛ ነን የምናወራው። እሱን ከአፋር ነህ አፋር ባለ እሱ ጋር አደኩ ታውቃቸዋለህ። ጊሊስ አፋር ነው ይላል። አፋር ንጉሳችሁ የት ነው ማለት ነው? እኔ አፋር አይደለህም። አፋርና አማራ ለብዙ ዓመት አንድ ላይ ስንኖር የነበር ማለት እሱ ላይ ጥያቄ አለኝ። ለእኔ ስተኛ አንዴ እንግዲህ አፋርና አማራ ለብዙ ዓመት ሲኖር የነበረ ማህበረሰብ ችግር የለም ማለት ነው። አፋር ከሁሉም ጋር እኮ ነው የሚኖረው። ከአማራ ጋር አንድ ላይ ስንኖር ተዋደን፣ ከሶማሌም ይኖራል፣ ከወሎ ጋር ካለው አማራ ጋር ሲኖር የነበረ ነው። አንድ ህዝብ ነው። ባይዘው አፋርኛ የሚያወሩ ወሎች አሉ። ባይዘው የወሎ አማራ አፋርኛ የሚያወሩ አሁን ስለሱ አይደለም ወንድም። አሁን የአማራ ህዝብ መጥቶ ይሄንን የኢኮኖሚ ጥያቄ መጠየቁ የኢኮኖሚ ጥያቄ የህልውና ጥያቄ ትክክል ነው ብለህ አታስበው? ስራ ሊገባ ነው። ትንሽ ስጠኝ ደጋፊ ጊሊስ የአንተ ንጉስ የት ነው ያለው? ጊሊስ ቆይ የምን ንጉስ ነው? እኔ ስለሱ ምን አገባኝ? አጀንዳ ታስቀይረኝ ወንድሜ። እኔ ስለ አፋር አይደለም አፋርና የአማራ ጥቅም ነው እያወራ ያሉት። እኔ ስለ አፋር ግን አፋር ከአንተ ጋር እንደተስማሙ አድርገህ ስላቀረብክ እየጠየቅኩ ያለሁት አማራ ይሄንን ጥያቄ መጠየቁ የህልውናዬ ጉዳይ ነው። ቢካዝ ማህበረሰብ እየተሰደደ ነው። አፋር ኢትዮጵያ ውስጥ በነበረችበት ሰዓት ማህበረሰብ አፋር አልኩኝ። አሰብ ኢትዮጵያ ውስጥ በነበረችበት ሰዓት ማህበረሰብ አይሰደድም ነበር። አሁን በሞመንት አሰብ ኢትዮጵያ ውስጥ ኤርትራ ውስጥ ሲገባ መሳደድ ጀምሯል። ስለዚህ ያንተ መፍትሄ ምንድን ነው? በኃይል ነው በጉልበት ነው የሚሆነው ወይስ በስምምነት ነው? በምንም ይሁን ከመጣ ማለት አንተ ሊሆን ይችላል ብለህ የምታስበው በምንም ቢሆን በጉልበትም ሊሆን ይችላል፣ በሰላምም ሊሆን ይችላል። ከመጣ አማራን ይጠቅመዋል። ለመሰለህ ቆይ በጉልበት ከሆነ ይኸውልህ፣ በጉልበት ከሆነ
ኢስ ኦኬ ምንም ውይይት አስፈልገው ኦኬ ናና ሞክር ነው የምትባለው። ግን በስምምነት ካልክ ለምሳሌ ልክ አሰብ ለአማራ ህዝብ ምን አይነት ጥቅም እንዳለው አውርተሃል እና ለኤርትራ ህዝብ ደግሞ አንተን አሰብ መስጠቱ ምንድነው የሚጠቀመው? እስኪ አስረዳም። እስኪ በስምምነት እዛ አካባቢ ያለ ሰው አሁን እየተጠቀመ አይደለም ማለት ነው። ደሆል ኤርትራ እኮ ነው አሰብ እኮ እዛ አካባቢ የሚኖረው ሰው እየተጠቀመ አይደለም። ስለዚህ አሁን እየተጠቀመ አይደለም። ስለዚህ አሁንማ ምንም እየተጠቀመ አይደለም። ምንም ሌላ ቤተሰብ እዛ ናቸው እኮ ይጠቀማል። እየተጠቀመ እንደ ድሮ አይደለም የሚጠቀመው። የትም እየተንቀሳቀሰ አሁን ግን ክሎዝ ማርኬት እኮ ደሞመንት ግን ፓርት ኦፍ ኢትዮጵያ ሲሆን ግን አሰብ አካባቢ ያሉ አፋርም ይሁን የወሎም አማራ ሌሎቹም ማህበረሰቦች ይጠቀማሉ። ኦፕን ማርኬት ነው የሚሆን። ቢካዝ ማርኬቱ ኢትዮጵያ 120 ሚሊዮን ህዝብ ነው። ኦኬ ውጭ ኤክስፖርቱን ለማድረግ አስፈልግ 120 ሚሊዮን ህዝብ ነው እንትን የምታደርገው ማርኬት። አሁን ግን ኤርትራ ማክሲመም 3.5 4 ሚሊዮን ስለዚህ የአንተ መፍትሄ አንዴ አሰብን ለአማራ ከሰጠ ነው የኤርትራ ህዝብ የሚጠቀመው እያልክ ነው? ቆይ ኤርትራ አላልኩም እኔ ስለ ኤርትራ ህዝብ ነው ያገባኝ። አሰብ ኤርትራ ነው አንተ ነው ያልገባህ። አንዴ 3 ማርኬት እዛ አካባቢ የሚኖር ሰው ቁጭ ብሎ ማየት ያለበት አሰብ እዛ አንዴ እኮ አንተ አፋር ስላልሆንኩ ነው። አንዴ ለ3.4 ሚሊዮን ለ4 ሚሊዮን ነው ማርኬት መሆን ያለበት ወይስ 120 ሚሊዮን ነው? ለዓለም ማርኬትማ 130 ሚሊዮን ይሻላል። እና ለማለት ነው አሰብ ዳዝማተር አሰብ የሙሉ ኤርትራ ህዝብ በመግባባት ላይ ከመጣ ቆጣ በመግባባትም ደረጃ በጉልበት ካልክማ ችግር የለውም። ግን አሁን እያወራን ያለነው በትንሹ 125,000 እስከ 300,000 ስራ የሚያስገኝበትን ቦታ ነው እያወራን ያለ። በኢትዮጵያ ደረጃ ስንትና ስንት በቢሊዮኖች ደረጃ ገንዘብ የሚያወጣ ቦታ ነው እያወራን ያለ። አሁን አንተ ለማን ነው የምትነግረው? ይሄ ማለት ለአማራ ህዝብ ነው። ተነስ ይጠቅማል ነው ለአማራ ህዝብ ነው እንጂ እናንተ ማለት ኦኬ። አይ እኔ እኮ ከደጋ የተወያየ ስለሆነ ለአንተ ጥያቄ ነው ያቀረብኩት። እኔማ አማራው አንደርስታንድ እንዲያደርግ። ኦኬ አንተ አማራውን ለመቀስቀስ ነው። አማራውማ መቀስቀስ አለበት። መብትክ ነው እንጂ እኔ ኤርትራ ህዝብን እየጠላሁ አይደለም። የኤርትራን ህዝብ እኔ እዚህም ለውጥ የለውም። የኤርትራ ህዝብ ምስኪን ህዝባችን ነው፣ እንወደዋለን። የኤርትራን ህዝብ የኤርትራ ህዝብ አያውቅህም። ብትጠላውም ብትወደውም አይ ነው ገባኝ። ግን አይሰደብም ነው ማወቅ አለማወቅ ሳይሆን ኦኬ ብትሰድበውም ቲክቶክ ላይ የሚቀረው ተሰድቦ ነው። ገባኝ። ግን እያልኩ ያለሁት እየሰማኝ አይደል? እኔ ከኤርትራ ጥያቄ ነው የጠየቀው። ጥያቄያችን እንዴት አየኸው የሚለው ላይ ነው እመጣለሁ። ጥያቄያችሁ ደግሞ ያልኩህ እኔ በሰላም ጥያቄ ከሆነ ይኸውልህ፣ አንደኛ ማንም ህዝብ ማለት ነው መሬትህን ስጠኝ ሀብትህን ስጠኝ አይባልም። ይሄ እንትን ነው ማለት አይደል ነው። በጣም የዋህነት ጥያቄ ይመስላል። ግን ቢሆንም አትሊስት አንተ የኤርትራን ህዝብ እኔ ከአሰብ ባህር እንደዚህ እጠቀማለሁ እና ፕሊስ ስጠኝ ካልከው እኔ ሳንተ ምንድን ነው የምጠቀመው ብሎ ይጠይቃልና እሱን መልስ ነው ያልኩህ። በጉልበት ግን ካልከው ምንም ችግር የለውም። ምንም ኦኬ። በጉልበት ላልከው ነገር ምን ይበልህ? እሱማ አንተ ነው የምትጠቀመው። አንተ ለአንተማ ሳምሃው ኤርትራ አሰብ ኤርትራ ውስጥ ሆነማ አይሆንም። አንተ ነው የምትጠቀመው። ተጠቀም አንተ ህሉና ጅልሽ ጎሄድሽ ሆነ ከዛ ደሳለኝማ ሌሎቻችሁ በጣም ቆየሁ። ግን ያነሱት ሀሳቦች አሉ። እንትና ቅድስት ብዙ ነገሮች አንስታለች። ግን ዛሬ የቀይ ባህር ጉዳይና የሁለቱ አፋሮች ጉዳይ የኛ ጥያቄ የነበረ ነው። ዛሬ ኢትዮጵያ ህዝብ አጀንዳ ያደረገው ክቡር ጠቅላይ ሚኒስትርም ያነሳው የኛ ጥያቄ የነበረ ነው። የአፋሮች ጥያቄ በዛው ያለው አፋር በዚህ ያለው አፋር ያንን ጊዜ መለስና ኢሳያስ